እንዲጋደል ታዟል አልታዘዘም? መሐመድ መሐመድ ሙስሊሞች ታዘዛለ እንጂ ሰዎች ሁሉ ላይ ኢለላ እስኪሉ ድረስ እንድጋደላቸው ታዝዣለሁ ይላል። ይህንን ትመሪበታለሽ? ስለዚህ ሰዎች ሁሉ በህይወት እንዲኖሩ የግዴታ አላህ እና በሙሐመድ ማመን አለባቸው ማለት ነው። አለበለዚያ ንብረታቸውም ህይወታቸውም አይጠበቅም። አሁን አርሲ ላይ እየተደረገው እንዳለው ማለት ነው። ይሄ ጤናማ ሃይማኖት ነው ብለሽ ታምኛለሽ? ሰበኮ እንደና እኔ ገማሽ ላይ ነው ሙሉ አልጨረስም ስለሆነ ሙሉ አላውቅም። ምኑና ሙሉ ማታውቂው? ግማሽ ነኝ። ግማሽ ነኝ ማለት ምኑ ነው ግማሽ? ሙሉ አልጨረስም ገና ነኝ። ምኑን? ሎክ መሐመድ በሁሉም ሀገራት ላይ ወረራን አዟል። በሁሉም ሀገራት ላይ እንዲወረሩ ትእዛዝ ሰጥቷል። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያሉት መሬት የኔ ነው አለ። ሰዎች በአላህና በሙሐመድ በሱ በአላህ ጌትነት በእኔ ነብይነት እስካላመኑ ድረስ እንድጋደል ታዝዣለሁኝ። የግዴታ ሰላትን ካላሉ ሎክ and establish salat and pay the zakat and believe in everything that the prophet brought በሰላት እስከሰገዱ ድረስ ዘካ እስከሰጡ ድረስ እና ማንኛውን መሐመድ ያመጣውን እስካላመኑ ድረስ ምን እንዲደረጉ ነው? እንዲገደሉ ነው የታዘዘው። ይሄንን ካደረጉ ህይወታቸው ይጠበቃል። በጣም ደስ ስለሚለኝ በጣም እናንተ ስለምትወዱት ይሄ ስም በጣም ነው የሚወደው። በጣም ስለምትወዱት ይሄንን ስም ደጋግሜ እጠራዋለሁ። ራሳችሁ መጽሐፍ አንብቡ እንጂ የሙስሊም መጽሐፍ እንዳትሰናበቡ አይቻልም። በቃ ሃይማኖት ነው። መሐመድ ነው። እግዚአብሔር ነው። ለምንድን ነው የምትሰድበው? አትሰድቡ። በቃ መሐመድ ከእግዚአብሔር እኩል ነው። ለነገሩ እውነት ነው ብሏል እኮ እሱ ራሱ። ምድር የኔና ያላህ ነች አለ። ስለዚህ ሼሩን መሐመድና አላህ ናቸው የሚከፋፈሉት ምድር። ኤኒዌይስ ራሳችሁ መጽሐፍ አንብቡ እንጂ የሙስሊም ነው። ስለዚህ ምንድነው የታዘዝኩት አለ ምድር ሁሉ ለእኔና ለአላህ እስክትወድ ድረስ እንድጋደል ነው አለ። እንድጋደል ነው። ስለዚህ የትኛውን ቦታ ላይ አሁን ኢትዮጵያ ውስጥ እያጸዷቸው ያሉት ይህንን የሚተገብሩ ናቸው። የዋብያው ክንፍ በተለይ አርሲ ላይ ደጋግሞ ግድያ እየፈጸመ ያለው ይህንን ስለሚያነቡ ነው። ይህን ስለሚያውቁ ነው። በአላህ እስካላመኑ ህይወታቸው አይጠበቅም። ሰላት እስካልሰገዱ ዘካ እስካልሰጡ ድረስ ንብረታቸው አይጠበቅም። ስልጤ ላይ፣ ቅበት ላይ፣ ሐረር፣ ሶማሊያ ክልል ላይ ክርስቲያኖችን የማጽዳት ስራ የሚሰራው ይሄ ነው። ኬዙ መሬት የአላህና የሙሐመድ ነይ። ስለዚህ ልቀቁ ነው። ሱራ 9:9 መሰረት አድርጎ ነው። ሰዎች በአላህና በሙሐመድ እስካላመኑ ድረስ ንብረታቸውም ህይወታቸው መጠበቅ የለበትም ስለሚል ነው። የነሱ ቦታ ላይ አይደለም፣ መኖሪያ ላይ ነው የሚመጣው እስልምና። አብዱል ደህና መጣ። እንኳን ደህና ቆየህ። ኦኬ ሙሐመድ ሀገራት እንዲወረሩ ትእዛዝ ሰጥቷል። እንደዛ የሚል ነገር አለ። አንድ ቦታ ብቻ ሳይሆን መዓት ቦታ ያላዘዘው ሀገራት እኮ የለም። በአራቱ ማዕዘን መሬት የኔ ነች ብሏል አይደለ? ውረሯቸው የሚል ነገር አለ።
በጣም ብዙ ሰጣለኝ። እዛ ከመሄዳችን በፊት ለምን እንደምትወረዱ ጭማሪ ለሴቶች ብላችሁ እንድወሩ፣ ለንብረት ብላችሁ እንድወሩ፣ ገነት ለመግባት ብላችሁ ሄዳችሁ ውረሩ ያለበት ስላለ እዛ ውስጥ እንገባለን። ከመሄዳችን በፊት ጀነራል እናድርገውና ወደ ስፔሲፊክ እንሄዳለን። መሬት የአላህና የመሐመድ ነች አለ። ምን ነው ደጋጋምከው? ከዚህ በፊት እኮ አንስተህ ነበር በቅርብ ሰዓት። ያ አሁን ደግሞ አገረሸብን። መለስ እናድርገው። ምን ታፍርበታል? እንዲያስተምረው አይ ከዚህ በፊት አስተማራ ያለፍከው እኮ ነው። በቅርብ ሰዓት 15 አካባቢ ነው መሰለኝ። 15 አይደለም። አንተ ራስ ፕሮፋይል ከቀየርክ አሁን 3ኛ ጊዜ 15 አልሞላ አይደለ? ያኛውን ፕሮፋይል ራሱ ቀየርክ። እኔ ቤት የገቡ እንዴት አወቀኝ? እኔ ቤት የገቡ ሎክ እኔ ቤት የገቡ በመጀመሪያ ከተከራከሩ በኋላ በማግስቱ ነው ፕሮፋይላቸውን የሚቀየሩት። በማግስቱ ፕሮፋይል ይቀይራሉ፣ ስማቸውን ይቀይራሉ። አንተ ብቻ አይደለም። እኔ ቤት ገብተው ከተከራከሩኝ በኋላ ሪከርዱን ሲያዩት መለሰው ፕሮፋይላቸውን ይቀይራሉ። ማት ልጆች ግን አውቃቸዋለሁ፣ ውሳቶችም ጭምር ማለት ነው። መጥተው የተከራከሩትን አድርሳቸውም ድምፃቸውን አውቃለሁ። ግን ብዙም ጎበዝ አይደለሁም የማስታወስ። ለምን ይመስላል የሚቀይሩ? ለምን ይመስላል? እንተላለፍ አይሻልም? አብዱ እንተላለፍ። አንተ ለ3ኛ ጊዜ ነው፣ ይሄ ስም 3ኛ ነው። ስለዚህ እንተላለፍ በነቄው ሙድ። ደግሞ አንቺንም አካውንትሽን እንድቀየር ላድርግሽ እንዴ? ስምሽንም አካውንትሽንም ጾታሽን ትቼ እንዳስቀየርሽ ትፈልጊያለሽ? እኔ ቤት የገባ ፕሮፋይሉን ይቀይራል፣ የታወቀ ነው። ኤኒዌይስ ምንም የለውም እኮ ጥቅም የለውም። ብቀይር ባቀይር ኦኬ። ስለዚህ ወንድማችን አብዱ ጥያቄው ግልጽ ነው፣ ገብቶሃል? እሺ ምን ነበር? ግልጽ አድርገልኝ። አንድ ሰው ህይወቱና ንብረቱ የሚጠበቀው ምን ሲያደርግ ነው? ሰሙ ሚኒ ዲማአሁም ወአምዋለሁም ኢላ ቢሐቅ ልእስላም። ተርጉምላቸዋል። ያው ጂዚያ ከፍለው መቀመጥ ይችላሉ። ግን ይሄ ነገር ጂዚያ ከፍለው መቀመጥ ይችላሉ። እስከ መቼ? እንደ ግብር ማለት እስከ መቼ የሚባል ነገር የለም። ግብር ከፍለው መቀመጥ ይችላሉ። ይሄንኛውን ክፍል ፈስረው እስቲ አንብበው እስቲ። ኦኬ ቆስጤ አንብበው። ይሄ ነው ያ እሺ። እንዲህ ይለናል the command to fight the people until they say la ilaha illallah muhammad rasulullah። የምን ትእዛዝ ይለናል? ድምፅ አለ አብዱላ እንዴ ማይከነስ the command to fight the people until they say la ilaha illallah muhammad rasulullah። ምን ትእዛዝ አለ? ሰዎች ሁሉ la ilaha illallah muhammad rasulullah ብለው እስከሚሉ ድረስ መዋጋት ትእዛዝ ይላል። and establish salat and pay the zakat and believes in everything that prophets brought ይላል። እናም la ilaha illallah muhammad rasulullah ካሉ በኋላም ሰላትን ማድረግ አለባቸው፣ ከዛ ዘካትን ማውጣት አለባቸው። ከዛም ነብዩ መሐመድ እንዳለ ባመጣው ነገርም ምን ሊሉ ይገባል? ሊያምኑ ይገባል። whomever does not does that his life and his wealth are protected ይላል። ምን አለ? ይሄን ሁሉ የሚያደርግ ሰው ህይወቱም ይጠበቃል፣ ንብረቱም ይጠበቃል። except by its right በራሱ መብት ከራሱ መብት ውጪ and his secrets are interested to Allah the most high ምን ይለናል? የሱም አደራውም ሚስጥሩም በአላህ ይጠበቃል። fighting those who withhold zakat or other than that is one of the duties of Islam and the imam should be concerned with the laws of Islam። ያንንም የማያደርጉ ሰዎች እንድንዋጋ የእስላም ግዴታው ነው ይለናል። ከዛ it was
እንድጋደል ታዝዣለሁ። and who professed it was guaranteed the protection of his property ይሄንን የሚያደረገ ሰው ምን ይላል? የንብረቱ የሚጠበቅለታል፣ ህይወቱ የሚጠበቅለታል። on the behalf my accept from the right of first rest with Allah ካላህ ባላህም ይሄ ነገር ሁሉ ይጠበቅለታል በውስጡ እንሆናለን። ኦልራይት እንግዲህ የታዘዘው ምን እንዲሉ ነው? ሰዎች ሁሉ ሞቶ አካባቢ ላይ ደግሞ ያመጣቸውን የሰጣቸውን ትእዛዝ አሳያቸዋለሁ። ህንድ እንዴት እንድትወረር እንዳዘዘ፣ ኢራቅ እንዴት እንድትወረር እንዳዘዘ፣ ግብፅ እንዴት እንድትወረር እንዳዘዘ፣ የመን እንዴት እንድትወረር እንዳዘዘ፣ ሮም እንዴት እንድትወረር እንዳዘዘ፣ እስራኤል እንዴት እንድትወረር እንዳዘዘ፣ ቱርክ እንዴት እንድትወረር እንዳዘዘ እናያቸዋለን ማለት ነው። ለሁሉም ትእዛዝ ሰጥቷል። ሂዱና ውረሩ፣ እከሌን ውረሩ፣ እከሌን ውረሩ፣ እዛ ውረሩ፣ እንትና ውረሩ። ቀኝ ግዛትን የምታማርበት ምክንያት አይኖርም። ሙስሊም ከሆንክ ቀጥታ ወረራን እየሄዳችሁ ውረሩ ነው የሚላቸው። ንብረት ሂዱና ውሰዱ፣ ውረሩና፣ ሴቶቻቸው ውሰዱ፣ ሂዱና ውረሩና። ወረራ ነው ቀጥታ። አቅራቢያ ያሉት ሀገራት አለ። ሮም ለእነሱ ቅርብ አይደለችም። ቱርክ ቅርባቸው ጎረቤት አይደለችም። ሄደው ነው የሚወሩት። ስንት ሺህ ኪሎ ሜትር እየሄዱ ማለት ነው። ለምን? ምድር በአራቱ ማዕዘን የኔ ነው አለ፣ የኔ ነው አለ። ከዛስ ትወጣለህ። ህይወትና ንብረት አይጠበቅም። ህይወትም ንብረትም አይጠበቅም። ሀዩ እንኳን ላመጣሽ ህይወትና ንብረት የማይጠበቅ ከሆነ ያለህ አማራጭ ምንድነው? እሱ ለቀት ሄዳለህ ማለት ነው። ህይወት ከማይጠበቅበት ሰፈር ለቀት ሄዳለህ። ሊሞት አካባቢ መሐመድ ምንድነው ያለው? በህይወት ምቆይ ከሆነ ክርስቲያንና አይሁዶችን ከአረብ ሰላጤ ሀገራት ላይ ጠራርጌ ያባርራለሁ ነው ያለው። ለምን? መኖር አይፈቀድላቸውም። ሄደ አይሁዶች ጋር፣ እሱንም እናየዋለን። ምንድነው ያደረጋቸው? አንዴ ቡሃሪ 69 44ን ክፈተው። እንትና ክርስቲያን ቆሰን ድረስ ቀያቸው ሄዶ ማምለኪያ ቦታቸው ላይ ምን እንደሚያደርጋቸው ላሳያችሁ። ምን አይነት ወረራ እንደሚፈጸም። ውሸታ ማልክ ናግባ፣ እስኪ ናግባና ሞግተኝ ነኝ። ቀጥላምበው። እሺ while we were in the mosque በመስጊድ እንደሚፈጸም ውሸታ ማልክ ናግባ፣ እስኪ ናግባ። ኦኬ ሚዩት አድርጉ። ናሬትድ አቡ ሁሬራ በአቡ ሁሬራ እንደተዘገበው while we were in the mosque መስጊድ በነበረን ጊዜ last messenger ያላ መልእክተኛ came out to us and said መጡና እንደዚህ አሉ። let us proceed to the Jews ወደ አይሁዶች እንሂድ አሉ። so we went along with him till he reached Bait al-Midras ባይት አልሚድራስ በሚባለው ቦታ እስከምንደርስ ድረስ አብረን ሄደን a place where the Torah used to be recited and all the Jews of the towns used to gather ያም ቦታው ቶራ የሚቀራበትና የሚነበብበት እንዲሁም የሚሰበሰቡበት ቦታ ነበረ። like እንደ ቤተክርስቲያን አይነት ነገር ነች። the prophet stood up ነብዩም እዛ ቆሙ and addressed them, O assembly of Jews አይሁዶች ሆይ embrace Islam እስልምናን ተቀበሉ and you will be safe እናም ደግሞ እንግዲህ ሰላም ትሆናላችሁ፣ ትቆጠባላችሁ፣ ህይወታችሁን ታተርፋላችሁ። the Jews replied ጂዎቹም አይሁዶቹም እንዲህ ብለው መለሱ O Abbas ኢቃሲም አባስ ቃሲም ሆይ you have conveyed Allah's message to us የአላህን መልእክት ለእኛ ሰጥተሃል። the prophet said ነብዩ መሐመድም እንደዚህ አሉ that is what I want from you ከእናንተ ይሄን ነው የምፈልገው። he repeated his first statement የመጀመሪያውንም ንግግሩን ደገመላቸው for the second time ለሁለተኛ ጊዜ and they said እንደዚህም ብለው መለሱለት you have conveyed Allah's message O አባ ኢቃሲም የአላህን መልእክት ሰጥተናል አባ ቃሲም ሆይ and then he said እንዲህም አላቸው it's for ለሶስተኛ ጊዜ and added
you should know that the earth belongs to Allah. ይህቺ ምድር ለአላህ ብቻ እንደሆነች ልታውቁ ይገባል። and his apostle እናም ደግሞም የመልእክተኛው and I want to exile you from this land እኔም ከዚች ምድር ከዚች ሀገር ላስወጣችሁ ፈልጋለሁ። so whomever among you owns some property ከናንተም ውስጥ ንብረት ያለው ሁሉ can sell it መሸጥ ይችላል። otherwise you should know that the earth belongs to Allah and his apostles ካልሆነ ግን ይህቺ ምድር ለአላህና ለመልእክተኛው ብቻ መሆኗን ልታውቁ ይገባል። Thank you. Look, መስጊድ ነበሩ። በደንብ አስተውሉ። መስጊድ ውስጥ ነበሩ። ሙሐመድ ምን አላቸው? ተከታዮቹ ሰሃባዎቹን ተነሱ እንሂድ አላቸው። ወዴት አሉት? ወደ አይሁዶች ሰፈር እንሂድ፣ አይሁዶች መንደር እንሂድ አለ። ከዛ የት አገኛቸው አይሁዶችን? ወደ ሄደው ማምለኪያቸው ቦታ ቤት አልመድሪስ የሚባለው ወይንም ደግሞ ተውራት የሚነበብበት ጸሎት የሚያደርጉበት መቅደሳቸው ሄደና ምን አላቸው? አላህን ተቀበሉ አላቸው። እኔን ነብይ በሉ፣ አላህን ተቀበሉ። አቡልቃሲም ምን እንደሆነ ታውቃለህ አብዱ? አቡልቃሲም ያለ መልእክት እያስተላለፍክ ነው አሉት። አቡልቃሲም ማለት ምን ማለት ነው? ኤኒዌይስ እንመጣበታለን በኋላ እሱ ላይ ትርጉሙን ማታውቁ ከሆነ ግን የቃስም አባት የቃስም አባት ምን ማለት ነው ግን ትርጉሙ? የቃስም አባት ማለት ነው። ቃስም ልጃቸው ነው። ምንድን ነው? ምን ማለት ነው? አላውቀውም። ኤኒዌይስ ስለዚህ እንደዚህ አሉት። እንደዚህ ካሉት በኋላ ምን ተፈጠረ? ከዛ በኋላ አላህን አትቀበሉ፣ ካልተቀበላችሁ እኔን ነቢይ ካላላችሁ ከዚህ አባረራችኋለሁ አላቸው። መኖሪያቸው እኮ ሄዶ ነው። መኖሪያቸው ሄዶ ለምን? ይሄ ልታውቁ ይገባል። ምድር ያላህና የኔ ነች። ምድር የማን ነች? የአላህና የመሐመድ ነች። የትኛው ሙስሊም መጥቶ ናውጣ ሊል ይችላል? ወንድሜ አይቻልም። ኦኬ አንብቢው። እሺ አንብቢው። The earth belongs to Allah and his apostle. ምድር የአላህና የነብዩ ብቻ ነች። ማንኛውም በፈለገው ሰዓት ሊያስወጣሽ ይችላል። ወርቂና ነው ወርቂና ኦኬ አይ ቲንክ ቃል ምን ታሳየዋለህ? እሺ ቀጥል። አይሰማም እንዴ? ይሰማል።
ከስራ ይሰማል ይላል። ከስራ ይሰማል ይላል። እስቲ ማይክን ዘግተህ ክፈት። እስኪ ይሰማል? አሁን ይሰማችኋል? እሺ ይሰማል? ኦኬ እሺ። አልሰማችሁትም? አሁን ቅድም እኔ እንጃ። አይ ተሰማ ይለዋል። ቀጥል። አዲስ አጀማ እና ምንድን ነው ያሉት? ነቢያቶች ስም ቀጥልሽ። ኦኬ የነቢያቶችን ስም ከአሁን ጀምሮ መጥራት ኢብራሂምን አብርሃም ብለው መጥራት ያቁሙ። ሙሳን ሙሴ ብለው መጥራት ያቁሙልን። ኢሳን ኢየሱስ ብለው መጥራት ያቁሙ። ግድያው እንዲህ በአንድ ቀን የመጣ ይመስላችኋል እንዴ? ከዓመት ጀምሮ እየጮህን ነበር፣ እኛ እያሳየናችሁ ነበር። ይህንን ቪዲዮዎችንም አትጥራ፣ ኢሳ በልና ጥራ እንጂ ኢየሱስ ብለህ እንዳጠራ። አምላክህን ማን ብለህ መጥራት እንዳለብህ ሊነግርህ ማለት ነው። ሙሳ ብለህ ትጠራታለህ እንጂ ሙሴ ብለህ እንዳጠራ። ኢብራሂም ብለህ ትጠራለህ እንጂ በፍጹም አብርሃም ብለህ እንዳጠራ። እቺ ጅማሬዋ ነች። ስምህንም ያወጣልሃል ነገር። ምክንያቱም አብርሃም ብለህ ማጠራ ከሆነ የልጅ ስም ማን ይሆናል ማለት ነው? ነሰሰርሊ ኢብራሂም ነው ብለህ የምታወጣው ማለት ነው። ይኸውን በመፈክር ደረጃ ነው እየተነገረ ያለው፣ በመፈክር ደረጃ ማለት ነው። እዚህ አካባቢ የሚኖሩ ክርስቲያኖችን ያጸዷቸዋል። ፏ ያደርጓቸውና አንድ ባላፍት ሁለት ባላፍት ካለ አስቀድመው እሱን ይመቱታል። ኦርቶዶክሳዊ ከሆነ ማለት ነው። ይመራዋል፣ ለቆ ይሄዳል። እዛ አካባቢ ላይ አቅመ ደካሞች፣ ደሆች ኦርቶዶክሳውያን ይቀራሉ። እዛ አካባቢ ላይ ድምፅ መሆን የሚችለውን አስቀድመው ይመቱታል። እሱን ከመቱት በኋላ ምን ያደርጋሉ? ከህዝቡ ከነጠሉት እሱን ከመቱት በኋላ ከዛ አቅም ደካማው ይቀራል ማለት ነው። ስራቱ ቦዘኔው ምኑ ይቀራል። እነሱን ደግሞ ይጫወቱባቸዋል፣ በቀላሉ ይጫወቱባቸዋል ማለት ነው። በቀን 20 ሰው 30 ሰው 40 ሰው እየታረደ ሆን ብለው ድራማውን ያወዛግቧቸዋል። ከዛ የሆነ የቦታ ኮሽታ ይፈጥሩና ራሳቸው እኛም ተገድሎብናል አንድ ሰው ይላሉ። አንድ ሰው አይደለም ብለው የሚሄዱት ብዙ ሰው እንደተገደለ እዛ ጋር ይሄን ያህል ሰው ተገደለ እዛ ጋር ምናምን ብለው ያደናግሯቸዋል። የማደናገር ፖለቲክስ ኡስታዞቻቸው ያስተማሩት ማለት ነው። አንተ 30 ሰው ተገድሎብኛል ብለህ ስትል ተሟሙተው ተራሩጠው ሰው ተገድሎብኛል ብለው ከአንተ በላይ ጩኸታቸውን ይጮሁታል። ከአንተ በላይ ለቅሷቸውን ያለቅሱታል። ምንድን ነው እነሱ ከኔ በላይ ተበድለዋል ብለህ ዝም ትላለህ። አንተ በጣም በጋልክበት ሰዓት ላይ በረዶ የሆነ ውሃ ይቸልሱብሃል። ለቅሶን ይቀሙሃል። እንድታለቅስ እንኳን አይፈቅዱልህ። ካላ ስታጣራ አንተ 30 ሰው ነው የሞተብህ፣ እነሱ አንድ ሰው ነው የሞተባቸው። አንድ ሰው ይሙት እያልኩ አይደለም። ያንንም ራሳቸው በቁማር የገደሉት ነው። ቃል ካለ ታዘጋጅልኛለህ እንዴ ቁማሩን እንደሚጫወቱ። ኦኬ ቀጥልሽ። ያው ንጽጽር የሚሰራ ልጅ ነው።
ንጽጽር በሚሰሩት ብቻ መልካም ኦኬ፣ ቀጥልሽ። እሺ ከስር ከተሰሙቹ ልቀጥልና ይሄ ዛሬ 3 ዓመት ቅበት ላይ የነበረውን ታውቃላችሁ፣ ድራማ የተሰራው ማለት ነው። ክርስቲያኖችን ለማጽዳት ሌጋል ላይ ተደብቀው ሲያወሩ ሪከርዱ እጃችን ገባ። ሪከርዱ እጃችን ላይ ገብቶ ተለቀቀ። ከተለቀቀ በኋላ አንዱ መጥቶ አይ አውቀው ለክርስቲያኖች ልጅ ሲል በራሳቸው ሰዎች እንደገና አይ ትክክል ነው እነሱ ናቸው ብለው ሲመሰክሩበት ሰሙታላችሁ። ስሙት ቪዲዮ። ቃል አትሰማም እያሉ ነው። አትሰማም እያሉ ነው። አንተ በጣም እያስቸገረ ነው። ወደ አትሰማም እያሉ ምልክቱ ነው ያለው እንጂ ይሰማል። ሚዩት ነው ወላ ይሰማል፣ ለእኛ ይሰማናል። ስለዚህ ማይክን ዘግተህ ማይክ ዝግ ነው። ውጣና ግባሽ። ኤኒዌይስ ሉክ ድራማውን እንስራው። ድራማ እንስራና ቀበት ላይ ማለት ነው ስልጤ ተበደልን ብለው ራሳቸው ይጮዋሉ ማለት ነው። ራሳቸው ድራማ ሰርተው የራሳቸውን ሰዎች አታክ ያደርጉና ከዛ በኋላ ተበደልን ፌንት ይነቅላሉ ምናምን ነገር ተደብድበው ነው ተመተው ነው ይባላል። ከዛ ከአንተ በላይ እነሱ ይጮዋሉ። አንተ ቆስለ ሞተውብህ ሰው እነሱ ድራማ ሰርተው ይበልጡሃል። ድምፅን ይቀሙታል፣ ሚዲያውን ይቆጣጠሩታል፣ ከፍ አድርገው ድምፃቸውን ያሰማሉ። ከዛስ ምን አማራጭ አለ? ያው እነሱ ናቸው የተበደሉ ብለህ ለእነሱ አጨብጫቢ ትሆናለህ ማለት ነው። ለእነሱ ታጨበጭባለህ፣ ሌላ አማራጭ ስለሌለህ ማለት ነው። ይሄ አንደኛ አስተምሮቱም ስለሚደግፈው ነው። ምክንያቱም አስተምሮቱ ቀጥታ ሄደ መውረድን ስለሚፈቅድ ነው። መሬት የአላህና የመሐመድ ነች። አንድ ሁለተኛ በሽብር እንድታገዝ የተባልኩት እኔ ብቻ ነኝ ብሎ የሚያምን ነው። መሐመድ ከሌሎች ነቢያቶች የሚለይበት 6 ነገሮች አሉኝ አለ። 6 ነገሮች አሉኝ ከሌሎች ነቢያቶች የምንለይበት። አንደኛ ቆስጠንጢኖስ ሚዩት ሳውራ ከሚለይባቸው አንደኛው ምንድነው? እሱ በሽብር የምታገዘው እኔ ብቻ ነኝ አለ። ሌሎች ነቢያቶች አሸባሪ አይደሉም፣ እኔ ግን አሸባሪ ነኝ አለ። ሁለተኛ የዘረፋ ንብረቶች ለእኔና ለተከታዮች የተፈቀደው በእኔ ብቻ ነው አለ። አስቀድሞ የዘረፋ ገንዘቦች አልተፈቀደም አለ። እኔ ከሌሎች ነቢያቶች የምለየው በእነኚህ ነው ብሎ አስምሮ ተናግሮበታል። ስለዚህ የተለያዩ ሀገራት ላይ ሄደው የወረሩት በዚህ ምክንያት ነው። በሺህ ዓመታት እንትን ውስጥ በነቢያት ታሪክ ውስጥ ስትመጡ ህንድ ሄደው የወረሩበትን ታሪክ አታመጡ። ኢራቅ እንውረድ ብለው ሄዱበትን አታመጡ። ግብፅ ሄደን እንውረድ እንደዚህ ንብረታቸውን እንውሰድ ያሉበት የለም። ከተዋጉ እንኳን ነቢያቶች ራሳቸው ሜዳ ላይ ነው። ጠላት መጥቶ ሊማርኳቸው ሲመጡ ነው። ራስን የመከላከል ነው። ሰልፍ ዲፌንስ ነው። በነቢያት ታሪክ ውስጥ ያለው ጦርነት እንኳን ብታመጡ ህንድ፣ ኢራቅ፣ የመን፣ እስራኤል፣ ቱርክ እንዳለ እየጠቀሰ ቀጣይ እከሌን እንወራለን፣ ቀጣይ እከሌን እንወራለን፣ ቀጣይ እንደዚህ እንወራል። ምክንያቱም መሬት የአላህና የኔ ነች።
እዛ ቆንጆ ቆንጆ ሴቶች አሉ። ሮም ለምሳሌ ቆንጆ ሴቶች አሉ። ትልልቅ እየዳለ ያላቸው አሉ። ሴቶቹን እዛ ሄዳችሁ ማቀፍ አትፈልጉም እያለ ተከታዮቹን እያማለለ ዟቸው ሄደው አልቻልንም እስከሚሉ ድረስ ተከታዮቹ ስሜታችንን አልቻልንም እንዴት ነው የምንዋጋው እስኪሉ ድረስ ኦኬ ንብረታቸውን ሳትፈልጉም እያለ እዟቸው ሄደው ምን ያደርጉሃል? ኢትዮጵያ ውስጥ ያሉትም ወንድ ወንዱን ይገሉታል፣ አመራሩን ይገሉታል። አመራሩ ከተገደለ መሪዎቹ ከተገደሉ ምን ይሆናል ማለት ነው? አለረኛ ትቀራለህ ማለት ነው። ያለረኛ ከቀረህ ደግሞ በቀላሉ አታክ ያደርግሃል ማለት ነው። በቀላሉ አታክ ሊያደርግህ ይችላል። ምክንያቱም የሚጠብቅህ አይኖርም። የሚጠብቅህ ከሌለ ደግሞ እረኛ ከሌለ በቀላሉ ትበተናለህ ማለት ነው። እረኛውን ምታ መንጋው ይበተናል ስለቢል ከዛ በኋላ የሚያስከትሉት ምንድን ነው? እሱ ወንድ ወንዱ ይገደላል ማለት ነው። ሴቷ ሳትፈልግ ወይንም በትዳር ትያዛለች ማለት ነው። የቀደምት ታሪክም ነው። በተለይም ይሄንን አርሲ ላይ በደንብ ታውቁታላችሁ። ይሄ አዲስ ታሪክ አይደለም፣ የነበረ ነው። በፊትም የቀጠለ ነው። ታሪኮቹ ስላልቆሙ ነው እንጂ። ኤኒዌይስ ስለዚህ እንደዚህ አይነት አስተምሮትን የምትደግፉ አፕሪሺየት የምታደርጉ ከሆነ ሙሐመድን አሸባሪ ነኝ ካለ አሸባሪ ነች ስንላችሁ ሊከፋችሁ አይገባም። እየገደላችሁ ያላችሁትም እናንተው ናችሁ። ሀዩ አለውኝ እኔ ቆስንድኖስ ኦኬ እሺ፣ የምታሳየን ነገር አለ? እሺ አሁን እዚህ ላይ አንተ የተናገርከውን ነገር ሱራ 9123 ምን ይለናል የሚለውን እስቲ እንመልከት። በኢብኑ ከቲር ላይ እንግዲህ ተመልከቱ። ሱራ 9123 ላይ the order for jihad against the disbelievers the closest then the farthest area ይላል። ምን ይላል? የጂሃድ ትዕዛዝ በአላማኞች ላይ በማያምኑት ላይ the closest then the farthest areas መጀመሪያ ቅርቦቹን ከዛ ደግሞ ሩቆቹን ትዕዛዝ ነው። እንግዲህ ተመልከቱ። አላህ commands the believers to fight the disbelievers አለ። ምን እያለ ነው? አላህ የሚያምኑትን የማያምኑትን እንዲዋጉ አዘዘ። ምንድን ነው ያዘዘው? እንግዲህ ተመልከቱ። አላህ ሩሩህ የሚባለው the closest in area መጀመሪያ ቅርቦቹን to the Islamic states ለኢስላሚክ ስቴት ቅርብ የሆኑትን ሀገሮች እንዲዋጉ አዘዘ። then the farthest ከዛ ደግሞ ሩቆቹን። this is why the messenger of Allah ለዚህም ነው ያላህ መልእክተኛ started fighting the idolaters ጣዖት አምላኪዎችን መዋጋት የጀመረው ለዚህ ነው። in the Arabian Peninsula ይለናል። ለዚህም ነው በአረብ ሀገር ያሉትን ጣዖት አምላኪዎች መዋጋት የጀመረው። ከዛ ጀመረ when he finished with them ከነሱ ጋርም ተዋግቶ በጨረሰ ጊዜ and Allah gave him control over Mecca ምን ይለናል? አሁን ሀገሮቹን አላህ መቆጣጠርን የሰጠውን ሀገሮቹን ሲዘረዝር እንደዚህ ይለናል። መካ፣ አልመዲና፣ አታይፍ፣ የመን፣ የማማ፣ ሃጃር፣ ካይባር፣ ሃይድራዋት and other Arabian province ብሎ ይነናል። እነዚህን ሀገሮች ሁሉ ተቆጣጠረ። በምን? በመጨፍጨፍ በመግደል። ከዛም የተለያዩ አረቢያን ፕሮቪንሶችን እንዲቆጣጠር ሆነ። the various አለ Arab tribe entered Islam in large crowds ከዛም በኋላ እስልምና በሰፊው መግባት ጀመረ ወደዚህ። በምንድን? በመጨፍጨፍ፣ ወንጌል በስብከት፣ እስላም በግድያ። ተመልከቱ እንግዲህ he then started fighting the people of scriptures ከዛም በኋላ የመጽሐፍ ቅዱስ ባለቤቶችን ደግሞ ምን ማለት ጀመረ? መጨፍጨፍ ጀመረ። የእነዛን ሲጨርስ ያን ከጨረሰ በኋላ ወደ እነዚህ ከዛስ he began preparation to fight the Romans ከዛ ደግሞ ሮማንሶቹን። ይህን የሚነግረን የሙስሊሞች መጽሐፍ
ተፍሲር ኢብኑ ከቲር ሱራ 9 120 አንድ ነገር ምንድናችሁ? የራሳችሁ ክፈት። አሁን እስቲ የኛ ይበቃል። የራሳችሁ ክፈት አንዴ። እንግዲህ መጽሐፍሽ ነው እንዲህ የሚለው ምን እናደርገው? እታችን መጽሐፍ ቅዱስ ክፈት አንዴ። መጽሐፍ ቅዱስ እንዴት እንክፈተው? ለመክፈትም እኮ ህይወታችን መትረፍ አለበት። ግን ይኸው መሐመድን የሚከተሉ ራሳችሁ መጽሐፍ ክፈት እንጂ አይባልም። ሃይማኖት አይደለም ወንድ ምን እንገርሽ አንዴ። ቀቢር ውስጥ ይጠይቃል። ምን ትላለህ? ማምቲው አበረ እኮ እንትና ቀቢር ውስጥ ይጠይቃል። ምን ትላላችሁ? የራሳችሁ መጽሐፍ አይደለም። እሺ ምንድነው ቀብር ውስጥ የሚጠይቃል? እኛ እኮ የቀብር ቅጣት አናምንም። ተረት ተረት እኮ ነው የቀብር ቅጣት። እናንተ ጋር ሙስሊም አዳም ይጠይቃል። ምንድነው የምትለው እናንተ? ቆይ አዳም ይጠይቃል። ምንድነው የምትለው እናንተ? እስቲ አንዴ ምን ማለት ነው? አዳም ይጠይቃል? ይጠይቃል። ሙስሊምም ክርስቲያንም ይጠይቃል። እኔ አማርኛ ብዙ ማስበው አማርኛ ሳልገባኝ። ኤኒዌይስ ሉክ ሙሐመድ ቅድሚያ ምን አደረገ? በአቅራቢያው ያሉትን አጸዳቸው፣ ጨረሰ። የሱራ 9:5 ላይ ነው ያለቁት ባይዘ። ከዛ በኋላ ወደ ርቆቹ ሄደ። ከገንዘብ ጋር በተያያዘ ነው ባይዘ ወደ ርቆቹ ሄደው ከገንዘብ ጋር የተያዘ ነው። ገንዘብ ለማምጣት ነው። ወደ ሮማን ሄደ። ወደ ሮም ከሄደ በኋላ ደግሞ ወደ ኢራቅ ይሄዳል። ሁሉም ወደ ተለያዩ ሀገራት ይሄዳሉ። ይሄ ሮም ስለሆነ ወደ ሮም ሂዱ የሚለውን ቡሃሪን 29:24 ክፈተው አንዴ። ሮም ላይ ደግሞ ብትሄዱ ምን ታገኛላችሁ? ሮምን ብትወሯቸው ምን ታገኛላችሁ አላቸው ሰዎቹን። ገና ሳይሄዱ ምንም እኮ የሌለ ነው። ሰዎች እኮ ምንም አያውቁም። ሮም ያሉት ምን እንዳለ እንኳን አያውቁም። እንግዲህ ከሮም መካ፣ መዲና ልዩነቱን እዩት፣ ርቀቱን አስቡት። እዛ ሄዶ ነው የሚወራቸው። ወረራ ነው። ሄዶ ወረራ ይፈጽምባቸዋል። ቀጥላም 29:24 አይደለ? ያ ኦኬ እሺ። ናሬትድ ካሊድ ቢን ማዳን ይላል። በካሊድ ቢን ማዳን እንደተተረከው ነው ይለናል፣ እንደተዘገበው ዳት ኡማይር ቢን አልስዋድ አልናሲ የሚባል ሰው ቶል ሂም ዳት ሂ ዌንት ቱ ኡብዳ ቢን አሳሚት። ይሄ እንዲህ የሚባለው ሰውዬ ወደ ኡባድ ቢን አስማይት ወደሚባለው ቦታ እንደሄደ ይናገራል። ዋይል ሂ ዋዝ ስቴይንግ ኢን ሂዝ ሃውስ አት ደ ሲ ሾር ኦፍ ሂምስ ዊዝ ሂዝ ዋይፍ። በዚህም ቦታ ከሚስቱ ጋር በቆየበት ጊዜ ኡሙ ሀርም ኡማይር ሴድ ኡማይር እንደዚህ አለ። ኡሙ ሀርም ኢንፎርምድ አስ ዳት ሺ ሄርድ ዘ ፕሮፊት ሴይንግ፣ እንዲህ እንዳለም ኡማይር እንዲህ እንደሰማች ነቢዩ መሐመድ እንዲህ ሲናገሩ እንደሰማች ትናገራለች። The prophet saying, paradise is granted to the first batch of my followers who will undertake a naval expedition. ምንድን ነው የመጀመሪያው ገነት የሚገቡት ሰዎች እነማን ናቸው ይለናል። የመጀመሪያው ፎሎወር የነቢዩ መሐመድ ፎሎወር ተከታዮች መሆናቸውን ይናገራል። የመጀመሪያዎቹ ገቢዎች ማለት ነው። ኡሙ ሀርም አድድ ኡሙ ሀርምም እንዲህ ብላ ጨመረች። አይ ሴድ ኦ አላስ ሜሴንጀር ያላ መልእክተኛ ዊል አይ ቢ አሞንግስ ደም ከነሱ እኔ ሆናለሁ ብዬ ጠየቅኩኝ። ሂ ሪፕሌይድ ዩ አር አሞንግስ ደም አንቺም ከነሱ ጋር ነሽ። ዘ ፕሮፊት ደን ሴድ ያላ መልእክተኛም እንደዚህ ብለው መለሱ። The first army amongst my followers who will invade Qasr city will be forgiven their sins. ምን ይለናል? የእኔ ተከታዮች የሆኑት ወረራ ያደረጉት ካንሳር ሲቲን ወረራ ያደረጉት ሰዎች ኃጢአታቸው ይቅር ይባላሉ። I will asked, will I be one of them? Oh Allah's messenger, he replied in the negative.
አትገቢም ብሎ መለሰ ማለት ነው። ሎክ ስለዚህ ቄሳርን የሚወሩ ምን ይሆናሉ? የነብዩ ገነት የሚገቡ ይሆናሉ። ጠበል የለበት እኮ ነው። ወደፊት እኮ ነው። ገና ሄዳችሁ ትወራላችሁ፣ ገነት ትገባላችሁ። የሆነ ነገር ትጠቅስና ሄዳችሁ ውረሩ፣ ገነት ትገባላችሁ። ሂዱ፣ ውረሩ፣ አውድሙ፣ ንብረት ዝረፉ፣ ሰዎቹን ግደሉ፣ ገነት ትገባላችሁ። 3996ን ክፈተው ባሪ። ሂድ ውረር ገነት ትገባለህ ከተባልክ ብትሞት ምን አስጨነቀ? ገነት ትገባለህ ተባልክ እኮ ዋስትና ተሰጠ ማለት ነው። ነብይ ነው ብለህ ካመንክ 3996 ምንድን ነው የከፈትከው? ኦኬ ቡሃሪ ነው። ኦኬ ሳሂህ ቡኻሪ 3996 ነው። died and did not leave any offspring and he was ኢብን መጃን ቼክ አድርገው። ኢብን መጃን ቼክ አድርገሽ ሱናን ኢብን መጃ። እሺ ስለዚህ ሂድ ውረር እንዲህ ይሰጣል። ይህን የሚያዘው ማን ነው? መሐመድ ነው የሚያዘው። ኦኬ ሉክ ክፈት፣ አንበቦሽ ይታያል። ትክክል። አንበው ሮም አይደለሽ? አዎ አዎ። እሺ it was narrated okay እሺ it was narrated from Abdullah bin ከታች ያለው አንበው ሐዲሱን ተው። ከታች ያለው ነው when the treasure of Persia and Rome የሚለውን አንበው። እሺ when the treasure of Persia and Rome are open for you የውድ ሀብቶቹ የፐርሺያ እና የሮም ውድ ሀብቶች ክፍት በሆኑላችሁ ጊዜ what kind of people will you be ምን አይነት ሰዎች ነው የምትሆኑት? አብዱራህማን በቃ ምን ይላችኋል? የሮምና የፐርሺያ ንብረት ሲከፈትላችሁ ወደፊት ለእናንተ እንዴት ትሆናላችሁ? እያጓጓቸው ነው። እነሱን ሄዳችሁ ስትዘርፉ ምን ትሆናላችሁ? ሱራ 93-94ን ክፈትልኝ አንዴ። እዛ ሄዳችሁ ያንን ንብረት ስትዘርፉ ምን አይነት ትሆናላችሁ? እንዴት ታደርጋላችሁ? ቁጭ ብለው ይቀምራሉ። ንብረት ለመዝረፍ ማለት ነው። ያልነኳቸውን ያልደረሱባቸውን ማለት ነው። አንድ ሀገር አይደለም የወረሩት። 10 ዓመት ባልበለጠ ውስጥ ወደ 100 ጦርነቶች ነው ያካሄዱት። ኦኬ 94ን አድርግልኝ። እናንተ ያመናችሁ ሆይ በአላህ መንገድ ለመጋደል በተጓዛችሁ ጊዜ አስረግጡ። ሰላምታንም ወደ እናንተ ላቀረበ ሰው የቅርቢቱን ሕይወት ጥቅም የምትፈልጉ ሆናችሁ ምእምን አይደለህም አትበሉ። አላህ ዘንድ ብዙ ዘረፋዎች አሉ። ምን አሉ? ማዘንድ ኦኬ። እዛ ጋር ምን ይላል? ሄዳችሁ ስትወሩ ንብረትን ምዘርፉትን እንዴት ታደርጉታላችሁ? ንብረቱን ገና የሰው ሀገር ሄደህ ለመውረር ማለት ነው። ገና ሄደህ ወረህ እነሱን ለመዝረፍ ማለት ነው። ኦኬ 8:1 ይሄ ለምዕመናኑ የተሰጠ ነው። አትስገብገቡ እያላቸው ነው። ሌላ ሙስሊም መጥቶ ሰላም ቢላችሁ አሁን እዛ ጋር ሮምን አዩ አይደለ? ንብረቷን አዩ። ንብረቷን ስታገኙ እንዴት ትሆናላችሁ ብሎ ጠየቃቸው። እንዴት ትሆናላችሁ? ከዛ አይ በቃ ፈታ ብለን እንጠቀማል። ኖ ትሰስታላችሁ፣ ትጣላላችሁ እርስ በርስ። ሰላም ቢላችሁ ሰው እንኳን ሌላ ሙስሊም መጥቶ ሙስሊም አይደለህም ብላችሁ ታባርሩታላችሁ አላቸው። ቁርአኑ ደግሞ ምን ይላል? አላህ ዘንድ ብዙ ዘረፎች አሉ፣ አትጣሉ እርስ በርሳችሁ። ብዙ ገና የምትዘርፏቸው ሌሎችም አሉ። እነኛን ዘረፋዎች ደግሞ የሚያከፋፍለው የሚወስደውም አብዛኞቹ መሐመድ ነው።
ከጦስ ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች አላህና የመልእክተኛው ናቸው። ራሱን መሐመድ ከአላህ ጋር አስቀመጠውና የሁለቱ አደረጋቸው ማለት ነው። አላህን ፍሩ፣ በመካከላችሁ ያለችውንም ሁኔታ ሳምሩ፣ አማኞች እንደሆናችሁ አላህንና መልእክተኛውን ታዘዙ አለ። ስለዚህ ሰላም ይላችሁ ቢመጣ ሙስሊም እንኳን ነው ሰላም አንልህም አትበሉት። ምክንያቱም ገና የምትዘርፉት ብዙ ነገር አለ፣ ብዙ ንብረቶች አሉ። ለምን ሮምን ገና ብትዘርፍ የመን ይቀራል፣ ኢራቅ አለ፣ ግብፅ አለች፣ ትርክ አለች፣ ሌሎች ሀገራቶች አሉ። በአራቱ ማዕዘን እንዲዘርፍ ስለተፈቀደ ማለት ነው። ተከፍቷል ነው የሚለው። ኦኬ እናያቸዋለን፣ ሀዲሳቶችን እናያቸዋለን። ለዚህም ነው ጂሃድን የሚናፍቁት። ለዚህም ነው ሱራ 860 እንክፈትልኝ እዚሁ ላይ ከእነርሱም ከማናኛቸውም ከኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን የሚያውቋቸውን ብቻ አይደለም የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው። አቡሃይደር ሜቢ ቪዲዮ ካላችሁ አዘጋጁልኝ። ቢላ እንኳን የላችሁም አልተዘጋጃችሁም የሚልበትን አዘጋጁ። ቁርአኑ ነው የሚለው። ጠላቶች ናችሁ ክርስቲያንና አይሁድ ሱራ 9:29 ሱራ 9:30 ሱራ 3:28 ሱራ 5:51 ሱራ 98:6 ተፍሲራቶችን ተመልከቷቸው። ክርስቲያንና አይሁዶች የአላህ ጠላት ናቸው ተብለው የሚታመኑት የሙስሊሞች ጠላት ተብለው የሚታመኑት። ስለዚህ አዘጋጁላቸው፣ ከፈረስ የተዘጋጁ የታጀቡ ልታሸብሯቸው ተዘጋጁላቸው። የነ ሰይፉላህን ንግግር አዘጋጅልኝ ካላችሁ እንዘጋጅላቸው፣ እናሸብራቸው የሚሉትን ማለት ነው። ሶማሌ አይምን አርሲ ላይ አሁን ዝም ብለው በአንድ የመጣ ነገር አይደለም። ተነግሮ ነው የማሸበሩ ሰላም መንሳቱ። ስልጤ ላይ በአንዴ የተፈጸመ አይደለም። ስልጤ ላይ ኦርቶዶክሳውያን እንዳይኖር ተደርጓል። ተባረዋል ከስልጤ። በአንድ የሆነ ነገር አይደለም። ግን አዘጋጁላቸው። ስለዚህ ማለት ነው አዘጋጁላቸው። ኦኬ። ከዛስ ከማናቸውም ነገር ባላህ መንገድ የምትረግሱት ምንዳችሁ ወደ እናንተ በሙሉ ይሰጣችኋል። ምን በማድረግ ለማሸበር መዘጋጀት አለብህ። ክፈተው ቃል አዘጋጁላቸው። አሁንም እንደዛው እያሳለን የተሻለ ጊዜ ነው። አዎ የተሻለ ጊዜ ነው። ይሄ ይገባናል ወይ? ከዚህ በላይ ይገባናል። የራሳችን ሀገር ነው፣ የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማን አይደለም። በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል ያዘው አዳምጣለባቸው አይችልም። የኛ ነው። ሎክ ምድሪቱ የማነች? የኛ ነች። የኛ ነች። ለምንድን ነው ያለው? ምድር የአላህና የመሐመድ ነች ስላለ ማለት ነው። በሞራል እንኳን የኛ ነች እንዲሉ አንፈቅድላቸውም። ለዚህ ነው ውጣ የሚልህ። ክርስቲያን ከሆንክ ውጣ ከሰፈር እየተባልክ የምትባረረው ለዚህ ነው። ሞራል እንዲኖርህ እንኳን አንፈቅድልህም። የኔ ነው የምትልበት ሞራል እንኳን እና ከመሽፈዋለን ነው። ሞራልህን እንገለዋለን ነው። ይህ አንድ አይደለም የተነገረው፣ ብዙ ጊዜ ነው የተነገረው። ዲሞራላይዝድ ያደርጉሃል፣ ቅስምህን ይሰብረሃል።
ቀጥል ቀጥል ክፈተው ቃል አለ። ኦኬ የቃል ኔትወርክ ኤኒዌይስ ስለዚህ ከአላህ ህግና ሸርዕ ውጭ ምን ያማረ አለ ይላል። ምንም የለም። የአላህ ህግ ለሰው ዘር በመላ ምንድን ነው? ጀስቲስ ነው፣ ፍትህ ነው፣ አድል ነው። ሰዎች ግን ምን ይፈልጋሉ? የጃሂልያን ፍርድ። ጃሂልያ ወይም የማይማን ፍርድ ማለት ሁሉም ከሸሪዓ ውጭ ያለው ማለት ነው። የአሜሪካ ህግ፣ የኢትዮጵያ ህግ፣ የአውሮፓ ህግ፣ የኤዥያ ዓለም ላይ ያለው ሁሉ ከእስልምና ሸሪዓ ውጭ ያለው ህግ ሁሉ የምን ህግ ይባላል? በቁርአን ቋንቋ የጣዖታት ህግና የመሀይማን ህግ ተብሎ ነው የሚጠራው። ሰዎችን በትክክል ሊበጃቸው ወደሚችላቸው ነገር ህግና ስርዓትን ደንግጎ መምራት የሚችለው የጌታ አላህ ህግ ብቻ ነው። ይሄንን ከአላህ ሸርዕ ያፈነገጠውን የመሀይማንን ህግ አፈሑክመል ጃሂልየት የብጉን እንዴት ይፈልጋሉ እያለ ነው። ኢስቲፍሃሙ ኢንካሪይ ነው፣ አሉታዊ መጠይቅ ነው። በፍጹም ሊሆን አይገባም ነው። ሁላችንም በልባችን የአላህን ሸሪዓ መውደድና ማፍቀር አለብን። የሸሪዓን ባንዲራ ከፍ አድርገው ለማውለብለብ የሚታገሉ ሙጃሂዲኖችን ልንደግፋቸው ይገባል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። አላህ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ ሱብሓነሁ ወተዓላ ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል፣ ተዘጋጁ። እኔ ወጣቱ ነኝ፣ ይህን ብቻ ነው። ጊዜ ይመጣል፣ ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ ሱብሓነሁ ወተዓላ ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጣዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አሕመድ ረሒመሁላህ እንዳሳካው እኛም እናሳካዋለን፣ ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም፣ ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ፣ ሁሉም የድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው። ሁላችንም የድርሻችንን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ። ይሄ ጊዜ ይመጣል፣ ወላሂ በላይ የሚሆንበት። አብሽር በሉ። ያኛ ኡስታዝ ምንድን ያለው? ሙጃሂዶችን እንደግፋቸው። ይሄ ሰይፈላ ማለት በነገራችን ላይ ጫካ የገባ ልጅ ነው፣ የተቀላቀለ ነው። እነዚህ ቦኮ ሃራም አልሸባብ ምናምን የሚባሉትም ማለት ነው። እነሱ ሳፖርት እናድርጋቸው። ይሄ የጣዖት ህግ ነው እያለ ነው ኡስታዙ የሚያስተምረው። ይቀጣል፣ ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ። ኢንሻአላህ ወላሂ አብሽሩ። እኔ ይህንን አሁን ደጋግሜ የምነግራችሁ ኢንሻአላህ፣ ልባችሁም አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር አይወራም። ስለዚህ አብሽሩ፣ አላህ ይዘንላችሁ። ሰላም አለይኩም። ላኢላሃ ኢለላህ ባንዲራ ከምድር በላይ ከፍ ብሎ የሚውለበለብበትን ዓለም በሸሪዓ የምትዳኝበትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደኋላ የማንል ጀግኖች አላህ ያደርግልን። ጠላቶቻችንን የሙስሊሞች ምርኮ ገንዘብ ያደርጋቸው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ። ይሄ የአረብ ከረንሲ ይሆናል። ወንድም ሆነ ሴት ግን እየሳሉ ይመጣሉ። መድረሱ እንዴት እያባል ሊያርዱ አላህ እንደ ኢማናችን ይፈትነናል። ስለዚህ ምን እናደርግ? በተማሳ እንስራ፣ ሰብር እናድርግ፣ አንድነታችን እንጠብቅ፣ ለትግል እንዘጋጅታለን። አለበዛ ግን አሁንም ስንቶቻችሁ ናችሁ በደስታችሁ ቢላ ቤታችሁ የሌላችሁ ጎረቤት ሄዳችሁ ቢላ የምትጠይቁ አላችኋል። ቤት ውስጥ ቢላ አይደለም፣ ቤት ቢፈለግም ቢላ የሌለው ምንም የለም። የጌታችን ትእዛዝ ለጠላቶቻችሁ ከኃይልና ከጉልበት የቻላችሁትን ያህል ተዘጋጁላቸው፣ ተኙላቸው። ዝግጅት በሌለበት መልኩ ግን ሰሙ አድርጉ ያለ አለበዛ ያ ቪዲዮ በጣም ጥራት የለውም፣ አክቹዋሊ አይታይም። ኤኒዌይስ ሉክ ምንድን ነው እያለ ያለው? ተዘጋጁላቸው። ለምን ቢላ እንኳን የላችሁም? ለምን አታዘጋጁት? ተዘጋጁ ተብለናል። ቢላ እንኳን የላችሁም። ቢላ ምን ሊያደርገው ነው? ተዘጋጁላቸው የተባለው ለማን ነው? በግ ማረጃ ነው? ለበጎች ነው የሚዘጋጀው? ቁርአኑ ላይ ተዘጋጁላቸው ያለው ለበጎች ነው። ቢላ እንኳን የላችሁም፣ ተዘጋጁላቸው። ምን በሉላቸው? ተዘጋጁላቸው። ሱራ 8:60 መሰረት በማድረግ ማለት ነው።
ምን አርጉ? አዘጋጁላቸው። ምን የታጀቡ ከፈረስም የምትዋጉበት ማለት ነው። ሮምን እንደወረሯት፣ ቱርክን እንደወረሯት፣ ግብፅን እንደወረሯት፣ ቄሳርን እንደወረሯት፣ የተለያዩ ሀገርን ሄደው እንደወረሩት ተዘጋጁ። ክርስቲያኑ እንቅልፋም ነው። እንቅልፋም ነው አብዛኛው። ሰልፍ ዲፌንስ አይደለም እስልምና ያካሄደው ጦርነት አታክ ነው። እያንዳንዱ ራስን የመከላከልና አታክ ይለያያል። ዘሆድ ያደረጋቸው መሐመድ 99% አታክ ነው። ሄዶ ነው የሚወራቸው። ቄያቸው ሄዶ ነው የሚዘርፋቸው። ቄያቸው ሄዶ ነው የሚወራቸው። ሊወጉት የመጡትን አይደለም የመከተው፣ ሄዶ ነው የሚወጋቸው። ይመጣል። በአላህ ታምናለህ፣ በእኔ ነብይነት ታምናለህ፣ ሰላት ትሰግዳለህ፣ ዘካ ታወጣለህ ይላል። ነው ካልክ ትገደላለህ፣ ትገደላለህ። ያው the command to fight people until they say la ilaha illallah muhammad rasulullah and establish salat and pay zakat and believe in everything that the prophet brought። ትእዛዙ ምንድነው? ሰዎችን መዋጋት፣ ስለ መዋጋት ምን እስኪሉ ድረስ ሙሐመድ ያላ መልእክተኛ ነው እስኪሉ ድረስ፣ ሰላት እስኪሰግዱ ድረስ፣ ዘካ እስኪከፍሉ ድረስ፣ ያመጣውን ማንኛውንም ነገር እስኪያምኑ ድረስ። ይሄን ካደረጉ ምን ይፈጠራል? whoever does that his life and his wealth are protected። ላይፉና ህይወቱና ንብረቱ ይጠበቃል። ምን ካለ? ዘካ ከሰጠ፣ ሰላት ከሰገደ፣ ሙሐመድ ነብይ ነው ካለ፣ አላህ ጌታ ነው ካለ ህይወቱ ይጠበቃል። ህይወቱ ይጠበቃል። ካልሆነስ ህይወቱ አይጠበቅም። ለዚህ ነው አርሲ ላይ ህይወታቸው አይጠበቅም። ለዚህ ነው አርሲ ላይ የሚገደሉት። ስልጤ ላይ ንብረታቸው ወደመው ለዚህ ነው። ንብረታቸውን አውድመው ያባረሯቸው ለዚህ ነው። ምድር የአላህና የሙሐመድ ነች ስላለ፣ ንብረት የኔ ነች ምድር የኔ ነው ስላለ፣ ምርጥ ሙስሊም ማለት ምን ማለት ነው? ሱራ 310 ላይ ክፈተው። ቢኒ እንኳን ደህና መጣህ። እንኳን ደህና ቆይ። አንድ ክፍል በዙ አሳያለሁ። እፎይ ጨርስና እኔ ሎክ ይሄ ስለ ምርጥ ሙስሊሞች የወረደ ክፍል ነው። አንብበው። እሺ ሱራ 3 አያ ቁጥር 110 እንደዚህ ይለናል። ለሰዎች ከተገለጸች ሕዝብ ሁሉ በላጭ ሆናችሁ በጽድቅ ነገር ታዛችኋል፣ ከመጥፎም ነገር ታዛላችሁ፣ በአላህም አንድነት ታምናላችሁ። የመጽሐፉም ሰዎች ባመኑ ኖሮ ለእነርሱ የተሻለ በሆነ ነበር። ከእነርሱ አማኞች አሉ፣ አብዛኞቻቸው ግን አመፀኞች ናቸው። ሎክ በጽድቅ የሚያዙ ናቸው፣ ከሁሉ የበላይ ናቸው። የበላይ ሆነው ታዘዋል። በጽድቅ ምን እንዲያደርጉ እንዲያዙ። በጽድቅ የሚያዙት የበላይ ሆነው ምንድን ነው ይነግረኛል። እስካሁን ባየናቸው ሐዲሳቶች ሳይ ሙስሊም 21 ኤ ላይ 21 ቢ ላይ 21 ሲ ላይ ቡሃሪ 25 ላይ በጽድቅ የሚያዙት ምንድን ነው? ሱራ 29 ላይ ሱራ 8 39 ላይ ሱራ 8 60 ላይ እንዴት ነው የሚዘጋጁላቸው? እንዴት ነው በጽድቅ የሚያዙት? ሱራ 4 94 ላይ ምንድን ነው በጽድቅ የሚያዙት? እስቲ የበላይ ሆነው በጽድቅ የሚያዙት ምንድን ነው የሚነግረኛል? የሚነግረኛል ወይ ይነግረኛል? የበላይ ሆነው በጽድቅ የሚያዙት የእስልምናው ጽድቅ ምንድን ነው? እንዴት ነው የሚያዙት?
ጂሃድን ነው የሚያዙት በጽድቅ ምርጡ ጂሃድ እንደሚፈስበት ነው። ቡሃሪ 45:57 አንዴ ክፈተው። 45:57 ያ በጽድቅ እንዴት እንደሚያዙ ላሳያችሁ። ሎክ ዝቅ አድርገው ከላይ ጀምረህ ፕሮፌቲክ ኮመንታሪ ኦን ደ ቁርአን ተፍሲር ኦፍ ደ ፕሮፌት ምናምን ነገር ይሄ ኮመንታሪ ነው፣ ተፍሲሩ ነው የያዘ ጭምር ነው። ቅድም በጽድቅ የሚያዙ ሱራ 3 ሱረት ኢምራን አያ 110 አሳያችኋል። ዩ ትሩ ብሊቨርስ ኢን ኢስላም ኢስላሚክ ሞኖቲዝም and the real followers of Prophet Muhammad and his sunnah are the best of people ever rise up for mankind። ያንን ቅድም የጠቀስነው እናንተ በአንድ አላህ የምታምኑ የሙሐመድ ሱና ተከታይ ሆናችሁ ተተነሱት ሰዎች የበላዮች ናችሁ በጽድቅ የሚያዙት የተባለ ምንድን ነው? ሀዲሱን እናንብብ። የለውም እንዴ? ተቋርጠ ነበር። አሁን መታል። ኦኬ ሶሪ፣ ምን ላይ እንደተቋረጥኩ አላውቅም። ናሬትድ አቡ ሁረይራ እንደተረከው the verse you true Muslims are the best of people ever rise up for mankind የሚለው እናንተ ሙስሊሞች እውነተኞቹ ሙስሊሞች ከተነሱት ሰዎች የበላይ ሆናችሁ በጽድቅ ታዛላችሁ የሚለው የወረደበት ምክንያት አለ means the best people for the people as you bring them with chains on their necks till they embrace Islam። እናንተ ምን ብዬ ልተርጉም? አሁን ምርጡ ሙስሊም የተባለውን በእንደዚህ አይነት ሁኔታ ሲገልጸው ምን ብዬ ልተርጉም? አሁን እናንተ ከተነሱት የበላይና ምርጡ ጻድቅ በጽድቅ ታዛላችሁ የተባላችሁት ሙስሊሞች ምርጥነታችሁ በምንድን ነው? እሱ አለ ሰዎችን አንገታቸው ላይ ሰንሰለት አድርጋችሁ ወደ እስልምና ስለምታስገቡ ነው። እንደ ውሻ አንገታቸውን በሰንሰለት ይዛችሁ ወደ እስልምና ስለምታስገቡ ከተነሱት ምርጦቹ እናንተ ናችሁ። እስልምና ምን ነበረ ትርጉሙ? አንገትን በሰንሰለት ይዞ ወደ እስልምና ማስገባት በጽድቅና በበላይነት ታዛለህ የሚለው የወረደው ለዚህ ነው ይለናል። በጽድቅና በበላይነት ከሰዎች ሁሉ ፍትሃዊ ሆነው እንዲያዙ የተደረጉበት በምንድን ነው? ሰዎችን አንገታቸውን በሰንሰለት ይዘው ወደ እስልምና ስለሚያስገቡ። ኦኬ ቢኒ ቀጥል። ክፈትልኝ፣ እኔ ስለማልችል ሱራ 59 ክፈትልኝ እስኪ ቁጥር 3 እና 4 እናንብበውና አሁን አርሲ ላይ እየተደረገ ያለው ነገር ከርዕሱ ጀምረ ታነበዋለህ። ባይዘዌ ርዕሱ ራሱ ይገልጠዋል ሀሳቡን ማለት ነው። ርዕሱ ምን ይላል? ርዕሱ የመጽሐፉ ርዕስ ክፍሉ 59 አንትኑ ላይ ከሀገር የማባረር ምዕራፍ ይላል። ባይዘዌ ቁርአን ራሱ ሰዎችን ከሀገር የማባረር ምዕራፍ አለው ማለት ነው። ራሱ እንደዛ ተብሎ አላህ ራሱ አወርዷል። ሰዎችን ከሀገር አባሩ የሚል ምዕራፉ ራሱ እንደዛ ነው የሚለው። ቁጥር 3 ላይ አንብበው። አሁን አርሲ ላይ ያለው በደንብ ስለሚገልጸው ቁጥር 3 እና 4 አንብበው። ከሀገር የመውጣት ምዕራፍ ይሆን ነው። ሰዎችን ከሀገራቸው አስወጡ ነው። አንብበው ቁጥር 3 እና 4። እሺ ቁጥር 3 እንደዚህ ይለናል። ሱራ 59 ቁጥር 3 በእርሱም ላይ አላህ ከሀገር መውጣትን ባልጻፈ ኖሮ በቅርቢቱ ዓለም በቀጣቸው ነበር። ለእነርሱም በመጨረሻይቱ ዓለም የእሳት ቅጣት አላቸው። ይህ እርሱ አላህና መልእክተኛው በመከራከራቸው ነው
አላህና መልእክተኛውን በመከራከራቸው ነው። አላህንም የሚከራከር ሰው ይቀጠዋል። አላህ ቅጣት ብርቱ ነው። ይሄ ከላይ ቁጥር 1 እና 2 ላይ ስታይ ስለ መጽሐፉ ሰዎች ነው የሚናገረው። ስለዚህ የመጽሐፉ ሰዎች አላህና መሐመድን ከተከራከሩ ከሀገር የመውጣት ወይም የመባረር ምዕራፍ ተጽፎባቸዋል። ስለዚህ አሁን አርሲ ላይ ያለው ክርስቲያኖች በመሆናቸው ባይዘዌ ቅድምም ቃል እያሰማዋለ ክርስቲያን ሲሆኑ እንኳን መናገር ያለባቸውን ነገር ሲወስኑ ነበር። ኢየሱስን ኢሳ ብለው ካልጠሩ፣ አብርሃምን ኢብራሂም ብለው ካልጠሩ ይሄ ራሱ እንደመከራከር ነው የሚቆጠረው ባይዘዌ። ስለዚህ ይህም በማድረጋቸው ከሀገር አስወጧችሁ። ደግሞ አላህ ጽፎታል፣ የተጻፈ ነገር ነው፣ ቀድር ነው ማለት ነው። ስለዚህ እያንዳንዱ ሙስሊም ይሄን ማድረግ አለበት ነው እያለን ያለ። ከሀገር አባሩ አስወጡ። ይሄን የሚያደርጉበት ምክንያት ለምንድን ነው? አላህና መልእክተኛውን ስለተከራከሩ የመጽሐፉ ሰዎች ብሎ ያስቀምጣል ማለት ነው። ስለዚህ ከሀገር ማባረር ከሀገር ማስወጣት የሚለው በቁርአን ራሱ አያ ወርዶለት ተቀምጧል ማለት ነው። ስለዚህ ክርስቲያኖችን በዚህ መንገድ አስወጡ ይላል። ለምንድን ነው የሚያስወጡት? ሱራ 8 ቁጥር 39 ላይ ሃይማኖት ሁሉ ለአላህ ብቻ እስኪሆን ድረስ ተጋደሉ ስለተባሉ፣ ከዛ ውጭ ሃይማኖት ስለማይቻል ማለት ነው። ስለማይቻል እኔያው ሱራ 8:39 ላይ ሄደ ስታነበው ሁከት እስከማይገኝ ሃይማኖት ሁሉ ለአላህ እስኪሆን ብቻ እስኪሆን ተጋደሏቸው እስኪከለከል። በቃ ሃይማኖት ሁሉ እስልምና ብቻ ነው መሆን ያለበት። የዚህን ክፍል ተፍሲርን ሄደ ብታየው ችግር የለውም፣ በኋላ ማየት ትችላለህ። ከፈለክ ማውጣው ሁለት ሃይማኖቶች እኩል መሆን የለባቸውም፣ ወይም ሁለት ዲኖች እኩል ስላልሆኑ በአንድ ሀገር ላይ መኖር ስለሌለባቸው በጠቅላላ ምንድነው ከእስልምና ውጭ ያለው በጠቅላላ ወደ ውጭ መሆን ስላለበት። ስለዚህ አንድ ሙስሊም የሚጋደለው ለምንድን ነው? አንደኛ ስለተጻፈበት ነው፣ ማባረር ስላለበት አላህና መልእክተኛውን ስለሚከራከሩ። ሁለተኛ ሃይማኖት ሁሉ ለአላህ እስኪሆን እንዲጋደል ስለታዘዘ ነው። በጠቅላላ ከእስልምና ውጭ ያለው በጠቅላላ ያው እሱ ማንበብ ትችላለህ። ሁለት ዲን በአንድ ሀገር ላይ መኖር አይችልም ነው ያለው መሐመድ። ሁለት ዲን ወይም ሁለት ሃይማኖት በአንድ ሀገር ላይ መኖር አይችልም። በግድ የሚኖረው ምንድን ነው? እስልምና ነው። ስለዚህ እስልምና ብቻ እስኪሆን ድረስ እንዲጋደሉ ታዘዋል ማለት ነው። ሱራ 352 ላይ እንዴት ደግሞ እንደሚጨፈጭፏቸው ማን ነው እነዚህን ሰዎች እንዲጨፈጭፉ የፈቀደው የሚለውን እዛው ላይ ታያለህ። ማን የፈቀደላቸው? አላህ ምንድን ነው የሚለውን እንየውና ምን ብሎ ይናገራል? አንብበው እስኪ። አላህን በፈቃዴ በምጨፈጭፉበት ጊዜ ይላል አይደል? ስለዚህ አላህ ይፈቅዳል ሰዎች እንዲጨፈጭፉ። በፈቃዴ በምጨፈጭፉበት ሰዓት ኪዳናችሁን እሞላላችኋለሁ ይላቸዋል ማለት ነው። ኪዳናቸውን እየሞላላቸው መጀመሪያ ቀድር ነው፣ ይጽፍላቸዋል። አባሩ፣ አስወጡ፣ ጽፌላችኋለሁ፣ ካላስወጣችሁ አይሁንም የተጻፈ ነው ይላቸዋል። በዚህ ምክንያት ደግሞ ሃይማኖት ሁሉ ለአላህ እስኪሆን ድረስ ይጋደላሉ። ከዛ ደግሞ በፈቃዳቸው ይጨፈጭፋሉ። አሁን አርሲ ላይ ይሆን ያለው ማለት ነው። ህፃናትም ትላልቅ ሰዎችም የሚጨፈጨፉት የሚታረዱት ሙስሊሞች ወደው አይደለም፣ ተይዘው በዚህ ሀሳብ ስለተያዙ ነው። አላህ የሚባለው የእስልምና ስሪት ሰሪ ሰዎች ከሱ ውጭ ያሉትን በጠቅላላ እንዲጨፈጨፉ እንዲታረዱ አድርጓል ማለት ነው። ስለዚህ አሁን እነዚህ ሰዎች ለመጨፍጨፍ በሚወጡበት ሰዓት ላይ ያላን ህግ ለመፈጸም በሚወጡበት ሰዓት ላይ አሁን ትናንትና ህፃን እግሩ የተቆረጠ አለ አይደለ? የተፈነከተች የሞቱ ህፃናት አሉ አይደለ? ህፃናትስ ምንድን ነው የሚደረገው? እስልምና ለዛፉም ለቅጠሉም ይራራል ይሉናል ሙስሊሞች። መሐመድ ግን ተጠይቆ ጦርነት ላይ በምንወጣበት ሰዓት ላይ ህፃናት ምንድን እናደርግ ብለው የመሐመድ ሰሃባዎች ሲጠይቁ እነሱ ከነሱ ናቸው አብራቸው በሏቸው ነው ያለው። ለዚህ ነው እየመጡ ከትላልቆች ጋር ህፃናትን አብረው የሚሉት። ለዚህ ሱናን ኢብን ማጃ 3839 ላይ ክፈትና ከርሱ ጀምረ አንብብና አሳያቸው ርሱ ምን እንደሚል። ርሱ ራሱ ይገልጸዋል ማለት ነው። ሱናን ኢብን ማጃ ላይ ያው አንብበው። እሺ what the messenger of Allah sought refuge from ብቻ ነው የሚለው ሱናን ኢብን ማጃ 4557 ነው። አይ 3839 ያልከኝ 45 ኦኬ 3839 ነው ያልኩ። 28 ይቅርታ 2839 እሺ ርሱን ያው ምን ይላል? እሺ making a sudden raid at night and the killing of women and child ይላል። making the sudden raid at night the killing of the women and the children። ይሄ ርሱ ቻፕተሩ ነው።
ሳይታሰብ ወረራና በማታ በሚደረግ ድንገተኛ ውጊያ በሚደረግ ውጊያ ህፃናትና ሴቶችን ስለመገደል ነው ርሱ ብሎ የሚለው። ከዛ ያለ መልእክተኛ ይጠየቃሉ። አንብበው ጠይቋቸው። እሺ ሳቢን ጃንተን ሴድ እንደዚህ ተብሎ እንትን ብሎ ተናገረ። ፕሮፊት was asked about the policies who are attacked at night። ነቢዩ መሐመድ ስለ ፖሊሲስ አታክድ በማታ ስለሚደረገው ጥቃት ተጠየቀ። and their women and the children are killed። ስለ ሴቶቻቸውና ስለ ልጆቻቸው ግድያ he said they are among them። ከነሱ ናቸው ብሎ መለሰ። ችግር የለውም ከነሱ ናቸው ብሎ መለሰ። ስለዚህ አሁን አርሲ ላይ የሚደረገው ነገር መጥተው የሚያደርጉት ያው መስጊድ ላይ የተማሩትን ነው። ለምን በማታ በሚደረግ ወይም ደግሞ ማታ ነው መጥተው አይደለም የሚያደርጉት። ሲናገሩ ሰምታችሁ ከሆነ ሌሊት ነው የሚመጡት፣ አይታወቅም፣ ድንገት ነው የሚመጡት። ከዛ መጥተው ይከባሉ፣ ሰውን እንትን ብለው የሚፈልጉትን ይወስዳሉ፣ የሚገሉትን ይገላሉ። ሲገሉ ህፃናት አይሉም፣ ሽማግሌ አይሉም፣ ሴት አይሉም፣ አሮጊት አይሉም፣ ያገኙትን ነው የሚገሉት። በዚህ ጊዜ መሐመድ ምን ብሎ ነው ትእዛዝ የሰጣቸው? በማታ ጥቃት በምታደርጉበት ጊዜ ቀን ይታያሉ፣ ሰው ይሸሻል። አድፍጣችሁ ሄዳችሁ በምታደርጉበት ጊዜ ላይ ሴትም ሆነ ህፃንም ካገኛችሁ ምንም እንዳትምሩ ነው። ምንም ምክንያቱም እነሱ ከነሱ ናቸው። ስለዚህ አብራችሁ በሏቸው ብሎ ነው ያዘዘው ማለት ነው። እና ይሄ በግልጽ አሁን ላይ ያየነው ነገር ምንድነው እንዲደረግ የሚያደርግ ነገር ይሄ ነው። ቡኻሪ 4557 ላይ ቅድም እፎይ አንስቶታል። ከእስልምና ምርጥ ትውልድ የሚባለው ከተነሱት ውስጥ ቤስ ከሚባሉት ትውልድ ውስጥ ምንድነው ሰውን አንገቱ ላይ ሰንሰለት አድርጎ ወደ እስልምና እየሳበ በግድ አምጥቶ የሚያስገዛ ማለት ነው። የሚያስገዛ ከትውልዱ መልካም የሚባለው ወይም ደግሞ ከተነሱት ውስጥ ቤስት የሚባለው ይሄ ደግሞ ሳሂህ ቡኻሪ 25 ላይ ክፈትና ከመልካም ስራዎች ውስጥ አንደኛው ምንድነው ተብሎ መሐመድ ሲጠየቅ ምን እንዳለ ታውቃላችሁ? በአላህ መንገድ መጋደል፣ ሰውን መግደል ማለት ነው። መልካም ስራ የሚባል ለምሳሌ አሁን መጽሐፍ ቅዱስ ላይ ቅዱስ ጳውሎስ መልካም ስራ ብሎ ከዘረዘራቸው ከስጋ ስራና ከመንፈስ ስራ ብሎ ከዘረዘራቸው መካከል የመንፈስ ስራ የሚለው አትግደል ነው። ገዳይነትን የሚጠጣ ጠንቋይ አምላኪ ምናምን እነዚህ ነው የእግዚአብሔር መንግስት አይወርሱም ይላል። እና መልካም ስራ ለእኛ ተጽፎልናል። ወደ እነሱ ስትመጡ ግን ከመልካም ስራ ዋነኛው አንዱ ምንድነው ይላል? መግደል፣ በአላህ መንገድ መጋደል ብሎ ያስቀምጠዋል። ሁለተኛውን እንትን ማንበብ ትችላለህ። ሳሂህ ቡኻሪ 25ን ክፈትና አሳያቸውና ቀጥሎ እኔ ጨርሻለሁ። ወደ በኋላ ደግሞ ሌሎች ቀሪዎችን አሳያለሁ። ቆስቲ መክፈት ከቻልክ እሺ። ኦኬ ቡኻሪ ላይ ህይወታቸውን እንደሚታደጉ ከተቀበሉ ነው የሚነገሩ። 26 ይቅርታ፣ ቡኻሪ 25 በለውና ኔክስት በለው። 26 ጽፋ ያመጣልን መሰለኝ። 25 ካልኩ በኋላ ኔክስት በለው ከታች ጋር። እሺ አላህስ ሜሴንጀር was asked what is the best deed ተብሎ ተጠየቀ። ከዛ he replied to believe in Allah and his apostle በአላህ እና በመልእክተኛው ማመን ነው። the questioner then asked ጠያቂውን ቀጠለ what's the next in goodness ቀጣዩስ ምንድን ነው ጥሩ ነገር ብሎ ሲጠይቅ እንደዚህም ብሎ መለሰ to practice in jihad በጂሃድ ፕራክቲስ ማድረግ ነው። ጂሃድ ላይ መሳተፍ ነው። ራይትለስ ፋይቲንግ ላላ ብለህ መጋደል ነው። መልካም ስራ የሚባለው በእስልምና ውስጥ ምንድነው? ወጥተህ መጋደል ነው። በቃ ወጥተህ መጋደል ነው። ይሄ ደግሞ እንደ ሱራ ክፍሉን እሷን ልበልና ሱራ ስንት ነው መሰለህ? 61 ከቁጥር 61 ላይ ነው 61 4 ላይ እነዚህ የሚጋደሉ ሰዎችን አላህ እንዴት እንደሚያሞግሳቸው ማለት ነው። አላህ ልክ እንደተነሳ ግንብ የተሳለፉ ሆነው በመንገዱ በሃይማኖቱም የሚጋደሉትን ይወዳል ይላል። እነሱ ልክ እንደተናስ ግንብ የተሰለፉ ሆነው በየመንገዱ በሃይማኖት የሚጋደሉትን ይወዳል ይላል። ስለዚህ መልካም ስራ የሚባለው በእስልምና በሃይማኖት ለእስልምና ሲሉ መጋደል፣ አሁን ትናንት ሰሞኑን እንዳደረጉት አላህን ለማስከበር እስልምናን ለማስከበር እንደ ተናስ ግንብ ተሰልፈው እየመጡ ነው ሲገሉ የነበሩ። እንደዛ እየመጡ ሰዎችን የሚገሉትን ምን ይላል? ይወዳቸዋል። ስለዚህ ከአላህ ውዴታ ለማግኘት ሲሉ ነው የሚገሉት እነዚህ ሰዎች።
ህፃናትን የሚጨፈጭፉት ካለ ውዴታ ለማድረግ ነው። ለምን በፈቃዴ በምጨፈጭፉበት ጊዜ ቃል ኪዳናችሁን እሞላላችኋለሁ ስላለ ማለት ነው። ስለዚህ ፈቃድ ሰጥቷቸዋል እንዲጨፈጭፉ ጽፎባቸዋል። እና ይሄ ነው ያለው እያደረጉ ያሉት። ቴንክ ዩ። ቢኒ መልካም። አይ ቲንክ ይሰማል ድምፄ። ኔትወርክ እየቀያየርኩት ነው። ይሰማል አሁን? አለ ቦሴ ከስር ይሰማችኋል? እስቲ የሚሰማቸው ከሆነ ምልክት ስጡ። የቃል ድምፅ የኔ ድምፅ ይሰማላ? ከስር ያላችሁ ለቀጥል። ኦኬ ከስር እሺ ይሰማል እያሉ ነው። ቢኒ እንዳለው ሁለት ዲን በአንድ ሀገር መኖር አይችልም ተብሏል። ዊችስ ክርስቲያንን ብቻ አይደለም በነገራችን ላይ እንደነሱ አይነት ቴዎሎጂካሊ አስተሳሰብ የሌላቸውን ምናልባት እዚህ ብዙ ጊዜ ውይይት ሲያደርግ ካያችሁ አላህ ከአርሽ በላይ ነው፣ እግር አለው፣ እጅ አለው የሚሉ አሉ፣ ደግሞ የማይሉ አሉ፣ ምሳሌ የሚሉ አሉ። ልክ እንደነ ሀጂ ሙፍቲ እንደነ ዑመር ኮምቦልቻ እንደነ አሰንታጁ ምናምን እነዚያ ሴክቶች የነዚህ የዋሃብዮችን አይነት እምነት የላቸውም። ዋሃብዮቹ ደግሞ ሁለት ዲን በቃ ሊትራሊ ሁሉን ነገር እንደወረደ ስለሚረዱ ማንም ከነሱ ውጭ ከዋሃብያ ውጭ በምድር ላይ የመኖር ስልጣን ማንም የለውም። ለዚህ ደግሞ ማስረጃው በኮምቦልቻ የተፈጠረው ያደረጉት ሽብር ነው። መስጊድ ውስጥ ገብተው ህፃን አይቀራቸው አዋቂ አይቀራቸው ሙስሊም ራሱ ልብ በሉ እነሱን ራሱ እንዴት እንደጨፈጨፏቸው እዚህ አዲስ አበባ ላይም በርካታ አለ። ግን ይሄን ስሙት። ማንኛውም ህብረተሰብ በእኛ ላይ የደረሰው ተጽዕኖ የለም ስታክ አድርጋል። እኔ ጋር ነው። አይ ዴቭ ጋር ነው። ማስገባት ይቻላል። ኦኬ አብዱራህማን እንኳን ነው መጣ። እሺ አሁን ቁርአኑ እያነበበ ሰውዬ አንድ ነገር እንዲያነብልኝ። ስለታማ ነገሮች ብዙ ሰው ላይ ነው ያደረሱ። አንዱ ቅንጭላቱን ሲመታ አንዱ እግሩን ይዞ ይሄ ጫማ እንትን ተመቶ የቆየ ምስማር እየነቀሉ ነው የሚመስሉት ሲመቱ ማለት ነው። አንዱ እዚህ ጋር ሲመታው አንዱ እዚህ ይመታዋል። በጣም ጭካኔ የተሞላባቸው። ይህም ደግሞ ይህን ያህል ሲኮን ከ30 ደቂቃ እና ከ40 ደቂቃ ያላነሰ ህግ ሳይመጣ ብዙ ሰው ነው ያለቀው። ህፃናቶች ሳይቀሩ በርካታ ህፃናቶች ደሙ በዚህ እየፈላ ደሙ በዚህ እንትን እያለ ብዙ ሰው ይሄን ያህል ቆይቷል። ይህ ነገሮቹ ባለፈው ረጅም ቪዲዮ ነው እንግዲህ ህፃናቶች ሳይቀር ብሏቸዋል። አሲ ሳምፕል አንድ ህፃን ላሳያችሁና እዚሁ በኮምቦልቻ ላይ ከተቀጠቀጡት ወይ ደግሞ ከተደበደቡት ውስጥ አንድ ህፃን ልጅ አለ። አይ ቲንክ ቪዲዮን የቤት ራሱ ለቅቄዋለሁ። አላያችሁ? እሱ አላየውም እንጂ ቫይራል አልወጣም እንጂ ለቅቄዋለሁ። ሰው ህፃን ልጅ አይቀራቸውም፣ አዋቂ አይቀራቸውም። ያገኙትን ኤቭሪዋን ምንድነው መግደል ነው። ለምሳሌ ይህን ህፃን እኔው እንግዲህ ያው ህፃን እንደሚለን ከዚህ አይቶ ነው ሊሆን ይችላል። አንዴ ቆይ አንዴ ያስገባኝ ይሄ ልጅ ገምቱ እድሜው ስንት ቢሆን ነው? በጣም ህፃን ልጅ ነው። ኪድ ነው። ምን ብትሉት ምንም የማያውቅ ልጅ ነው። እጁን አይታችኋታል አለ ታስሯል። በምንድን ነው ያለን? ቅድም በመዶሻ በህንፃ መሳሪያ ዕቃ ነው እየገቡ ህፃን ልጅ አይመርጡ። ይሄ ደግሞ ክርስቲያንን ብቻ አይደለም ሙስሊምንም ጭምር። ዋሃብያ ለምን የሚበጅ አይደለም ስሙት። አንዴ እና ይሄ ነው አንድ ጊዜ በቃ ለመረጃ ይበቃል። በቃ ኦኬ አብዱራህማን እንኳን ደህና መጣ። ቸኩላል። አይ ከእንትን ላይ አይቶ ይሆናሉ። በቃ እነዚህ ሰዎች ከምን ላይ ከመጽሐፍ ቅዱስ ላይ አይቶ ይሆናሉ ይሄን የሰሩት ምክንያት። አንዴ መጽሐፍ ቅዱስ እንዲከፍት አድርግልኝ እስቲ። አዳምጥ ተሻለ ይክፈት። አንዴ መጽሐፍ ቅዱስ ይክፈት። ያውኑ ልጅ አዳምጥ። እሺ
ኦኬ ምድሬ ማነች? ምድሬ ማነች? አሁን ለልጁ ጥያቄው ለልጁ ነው። ምድሬ ማነች? ጥያቄ ለልጁ ነው። መጽሐፍ ቅዱስ አንዴ እንዲያነብልኝ ጠይቄ ነው። ምድሬ ማነች? መመሪያ ምድሬ የፈጣሪ ነው። የፈጣሪ ነው። ቴንክ ዩ። ምድሬ የፈጣሪ ብቻ ነች? የፈጣሪ ነው። በቃ ፈጣሪ ለኛ ፈጠረ ምድርን። አላህ ሙሐመድ እኔ ነች ብሏል። ሙሐመድ ፈጣሪ ነው አላለም። ሙሐመድ አሁን እኔ ጥያቄ እኮ ልጁን ጠይቅልኝ ነው። አሁን ህፃናቶችን የሚገሉትን አዳምጥ። the earth belong to Allah and his apostle ለአላህና የነብዩ ነች ምድር ብሏል። ስለዚህ ቀደም ያልኳችሁ መጣ ማለት ነው። ሙሐመድ ራሱን ከአላህ ጋር እኩል አድርጎ ምድርን እንኳን የኔና ያላህ ነች ብሏል ብዬ ነበረ። ምድር የፈጣሪ ብቻ ነች ብሎናል አሁን አብዱራህማን። ስለዚህ ሙሐመድ ፈጣሪ ነው ማለት ነው። አብዱራህማን ያዝ ማይክን አንሳ። ማይክን አንሳ። ሙሐመድ ወይም ደግሞ የአብደላ ልጅ አምላክ ነው? ጥያቄ አይቻልም። መጀመሪያ ጥያቄ መልስ፣ ቅድሚያ ተዛ ትጠይቃለህ። አንድ ጥቅስ ታመጣልኛለህ። እኛ እኮ አሁን አዋቂ አይደለም፣ ለጥያቄ ነው የመጣነው። አዳም አንድ ጥቅስ ታመጣልኛለህ። እስራኤሎች እንደ ህንድ ሄደው ወይንም ደግሞ ቱርክ ሄደው ወራው ህፃን የገደሉበትን አንድ ታመጣለህ። እሺ ላምጣልህ። ኦኬ ቱርክ ወይንስ ህንድ? እስራኤል። ቱርክ ወይንስ ህንድ ሄደው? አሁን ስለ እስራኤል ነው የምጠይቅህ። እስራኤልማ ራሱ ጋር ልወጋው ከመጣ ህፃን አይደለህም ሲጀመር። ማን ልወጋው ነው አለ? አንተ ጥያቄ ልጠይቅ ነው ወይስ ልትመልስ ነው? እዚህ ቁጭ አልከው። እየጠየቅኩ ነው ያለሁት። እኛ እኮ ለጥያቄ ነው። አሁን ለምሳሌ እንደ አዋቂ ነው አንተ አይደል? ስለዚህ አላህ ገዳይ እንደሆነ ሙሐመድ ገዳይ እንደሆነ አመንክ እኮ። መጽሐፈ ሳሙኤል ላይ አንዴ እንግባሽ። ገዳይ መሆናቸውን አመንክ ወይ? አሸባሪ እንዳንተ አይነቱ ይገደላል አሁን በእስልምና። እኔ አሸባሪ አይደለሁም፣ ነብይ ነው አሸባሪ። አሸባሪ መሆንን ልንገርህ። መጽሐፈ ሳሙኤል ክፈት እስኪ አንዴ። ሱራ 8 አንዴ ክፈትልኝ። ሱራ 8:60 ላይ እኔ አይደለሁም አሸባሪ። ባይዘው አንብበው ክፍሉ። ስለዚህ ሙስሊም መስየው ነው ወንድማችን፣ ይቅርታ አድርጉለት። ብብልን ወንድማችን አንብብ። ዝምታው እንትን አለ መሰለኝ እስካሁን ሲፈጥን ነበር። መስየው ነው። ቴንኪው ከመሐመድ እኩል አድርገኛል አሸባሪ በማለት። ቀጣይ ሳይ ሙስሊም 523 ኤን ትከፍትልኛለህ። ከመሐመድ እኩል አደረገኝ አሸባሪ በማለት። ቴንኪው እኔ ብቻ ነኝ አሸባሪ ብሏል መሐመድ። ስለዚህ ከመሐመድ እኩል ነኝ እኔ። አንብብ እስኪ ይሄንን መሐመድ እና እኔ እኩል ነን። አንብብ። ማይክን አንሳ። እኔ ከመሐመድ እኩል ነኝ። አብዱራህማን ማይክን አንሳ። እኔ ከመሐመድ እኩል ነኝ ወይ? እንደ መሐመድ እኔም አሸባሪ ነኝ? በጣም ያው መጽሐፈ ሳሙኤል ላይ ድንግል አሳያ እንደምትበል። ስለዚህ ከመሐመድ እኩል እኔም አሸባሪ ነኝ። ይሄን አነበብኩ። በቃ አሁን መጽሐፈ ሳሙኤል ክፈትሽ። አታስከፍትም? እንደ መሐመድ አሸባሪ ነኝ ወይ? ከሱ ትበልጣለህ እንደውም። ስለዚህ እኔ ብቻ ነኝ አሸባሪ ያለው መሐመድ ተሳስቷል ማለት ነው። ውሸቱን ነው። እውነትም አሸባሪ ባትሆን ኖሮ ትከፍታለህ። አሁን ያልኩህን ክፈት እስኪ። ስለዚህ መሐመድ ሎክ በደንብ አስተውሉ። ምን ኮንፈርም እንዳንተ አይነቱን ያሸብራል። አዎ አሸባሪ ነው ብሎኛል። ውሸታም አሸባሪ ነው አልከን እኮ። ውሸታም ይሸበራል። ኦኬ በምንድን ነው ውሸታም ይሸበራል። ሌባ ይሸበራል። አንብበው እሺ አንብበው። ጣዖት አምላኪ ይሸበራል። ሌባ እንደሆነ እዚሁ ክፍል ሌላ ሳየ የትመረቁ ሳልሄድ ሌባ መሆኑን አንብብለት። ሶሪ ቃል ዘረፋው የኔ ብቻ ነው ያለውን አንብብለት። ምዘርፈው ነው ያለውን ሌባ መሆኑንም እዚሁ ክፍል ላሳየ። እሺ እንግዲህ ሀዲስ የሚገኘው ሳሂ ሙስሊም 523 ኤ ላይ ነው። I have been given superiority over the other prophets in 6 respects አለ። ከሌሎች ነቢያት በ6 ነገሮች የተለዩ ነገሮች ነኝ ብሎ ይናገራል መሐመድ። I have been given words which are concise but comprehensive in meaning። ግን ለምንድን ነው መጽሐፋችሁን ማትከፍቱት እናንተ? አንዴ ወንድማችን
መጽሐፋችሁ የላችም? አታምኑ በመጽሐፍ? ተረጋጋ። ይሄ እኮ ያው ተመሳሳይ ታሪክ ብታመጣ ምን ያመጣብሃል መሰለህ? ነብዩ ውሸታም ነው፣ ነብይ አይደለም ማለት ነው። እኔ ብቻ ነኝ አሸባሪ አለ። እኔ ብቻ ነኝ ከነቢያት እለያለሁ ካለ ሙሴ ብትል የፈለግከውን ነብይ ብትጠቅስና አሸባሪ ናቸው ብትል የነብይን አስተምሮ ይጣረሳል። እኔ ብቻ ነኝ በ6 ነገሮች ብልጫ ተሰጥቶኛል። የነብይን አስተምሮ አትቀበልም? አልገባም? ያገባው መሰለኝ። ቢሊየን ሰው ቢገሉ እኔ ብቻ ነኝ አሸባሪ ካለ የነብይ አስተምሮ የምትከተል ከሆነ አዶልፍ ሂትለር ለምን ቢሊየን አይገልም? እኔ ብቻ ነኝ አሸባሪ ከሌሎቹ የምለየው ካለ ነብዬ ትክክል ነው ካልክ አዶልፍ ሂትለር ነው አሸባሪ ማለት አትችልም። አሸባሪው መሐመድ ነው የሚሆነው። እኔ ብቻ ነኝ ንብረት እንድዘርፍ የተፈቀደልኝ ካለ አዶልፍ ሂትለር ብዙ የዘረፈው ቢኖር እንኳን ታይትሉን ሆልድ የሚያደርገው ማነው? መሐመድ ነው። ምክንያቱም አንተ መሐመድ ባህሪያው ነህ፣ ተከታዩ ነህ። ቀጥል። ክርስቲያን አንተ ክርስቲያን አይደል? አሁን ተረጋጋና አንብበው። ቆይ እሺ፣ ክርስቲያን ከሆንክ መጽሐፍ ቅዱስ ክፈት። አንድ ብቻ፣ ሁለት ሰኮንድ ብቻ ተረጋጋ። መጽሐፈ ሳሙኤል ክፈት አንዴ እስቲ ተረጋጋ። ቆይ ይነበብልህ ክፍል። ቀጥል ኮሴ። እሺ እንግዲህ አብዲ ተማመኑ ማለት ነው። መጽሐፈ ሳሙኤል ክፈት እስቲ። ኧረ አንዴ እሺ፣ ይከፈታል። ተረጋጋ። እሺ ይከፈታል። ተረጋጋ። I have been given superiority over the other prophets in 6 respects። በ6 ነገሮች የተለዩ ሆኜ ተሰጥቶኛል። ከሁሉም ፕሮፌቶች ከሁሉም ነቢያት እኔ የተለየው ነኝ በ6 ነገር አለ። እሺ I have been given words which are concise but comprehensive in meanings። ሁሉን አቀፍ በሆኑም ትርጉሞች I have been helped by terror አለ። በሽብርተኝነት የተረዳው ነኝ፣ በሽብርተኝነት የተለየው ነኝ አለ። In the hearts of enemies spoils have been made lawful to me። ምንድን አለን ወንድማችን መሐመድ? ምርኮች ተፈቅደውልኛል፣ ዘርፌዎች የሚዘረፉ እንትኖች እንዳለ ተፈቅደውልኛል። The earth has been made for me clean and a place of worship። ምድርም አንዴ ቆይ ወንድማችን፣ ምድርም ንጹህና የማምለኪያ ስፍራ እንደሆነ ለኔ ተፈቅዶልኛል። I have been sent to all mankind and the line of prophets is closed with me። ለኔም ለዓለም ሰው ተልክ ያለው በነቢያት መስመር። እሺ በቃ አሁን ደግሞ እንየው መጽሐፍ ብዙ ደግሞ እንየው። ጎበዝ የተነበበ እና ሰዓቱን እንጠቀማ። እሺ ነብይ አንዴ መጽሐፍሽን ክፈት እስቲ። አንዴ አብዱራህማን አንዴ መጽሐፈ ሳሙኤል ቁርአን ላይ ስላለ ችግር የለም። የቁርአኑን ክፈትለት። ሱረቱል በቀራ 247 ስለዚህ ታሪክ ስለሚናገር አይ ውሸታም መሆናችሁ እኮ በዚህ ነው የሚታወቀው። አይ ይሄ ያነበብኩልህ ከቁርአን ላይ እንክፈትለት እኮ እሱን በቃ አሸባሪ ብላል አይደል? ከቁርአን ላይ እንክፈትለት። ያ እሱን እንደዚህ ያዘው። መጽሐፉን ደግሞ እንየውሽ። እንዴ መጽሐፋችሁን ትፈራላችሁ? ምን አንተ ግን እየተግባባን አይደለንም። ከእንደዚህ አይነት ሰው ጋር እንዴት እንደምናወራ አላውቅም። ምን እየተባለ እንደሆነ ራሱ አልገባውም። እና ነብይ ውሸታም ነው እያልክ እኮ ነው፣ ከሱ የባሰ ካመጣ ማለት ነው። እና እንጃ ከእናንተ ጋር እንዴት መኖርም መነጋገርም ከባድ ነው። ከሁሉም ነቢያት እኔ የተለየው ነኝ ብሎ እየተናገረ ነው። ከመሐመድ የበለጠ ታመጣልን ነው። ስሙኝ እንጂ አብዱራህማን አንዴ እስከሚጨርሱ ድረስ ጠብቃቸውና ይጨርሱ። ለአንተ ጨርሶ ያስረዱህና ከዛ በኋላ ወደ እነሱ ትሄዳለህ። ጎበዝ ልጅ ጎበዝ። መጽሐፈ ሳሙኤልን ክፈትለት። ማለት ሱረቱል በቀራ 247 ላይ ለምንድን ነው እሱ ያዘዝ አይደለም፣ ቀጥታ እሱ ያዘዛችሁን ቦታ ሄዳችሁ መግባት አለባችሁ። በቃ መጽሐፈ ሳሙኤል ክፈትልኝ። ተረጋጋ። መጽሐፈ ሳሙኤል ቁርአን ላይ ስላለ ቆይ ከዛ ሲነበብልህ ይሻላል ብለን ነው። ለአንተ የሚባል ነገር አለ ቁርአን ላይ። አዎ መጽሐፈ ሳሙኤል አለ ቁርአን ላይ አለ። ሱረቱል በቀራ አታውቀውም? ስለማታውቀው 247 ላይ አንብብለት። ከእስራኤል ልጆችም የሚለው እኔ ግን አንድ ጥያቄ ያለኝ እዚህ ጋር ማለት ነው። አንዴ አባት አንድ ጥያቄ ተጠይቀኝ። አንድ ብቻ ልናገር። አንዴ ይሄን ነበብና አትቀጥይ። ከእስራኤል ልጆችም ከሙሳ በኋላ ወደ ነበረው
ጭፍሮች ለነብያቸው ለሳሙኤል ይላል ይታያል። ለነብያቸው ለሳሙኤል ለእኛም ንጉሳችን አስነሳን በአላህ መንገድም እንዋጋለን ባሉ ጊዜ አላየህንምን አላወቅህምን? መዋጋትን ቢጻፍባቸው አላህ ነው የጻፈባቸው መዋጋት። አንተው ለዛ ጋር ልታነሳ የፈለከው ነሽ። አንድ ጀግና የለም እናንተ ውስጥ አሁን አንድ ጀግና ጠፋ። ክፈተን ልትመል ቆይ መጽሐፈ ሳሙኤልን በቁርአን ላይ ላሳየና ከዛ በኋላ ትመልሳለህ። መሀል ላይ አትግባ ፕሊስ። ይኸውልህ አላህ ራሱ እንዴት እንደጻፈባቸው እንዴት እንደሚዋጉ ላሳይ። ከእስራኤል ልጆች ከሙሳ በኋላ ወደ ነበሩት ጭፍሮች ለነብያቸው ለሳሙኤል ይላል። ለማን? ለነብያቸው ለሳሙኤል ይላል። ከኛም ንጉስ አስነሳልን በአላህ መንገድም እንዋጋለን። ሰዎቹ ናቸው። ለኛም ንጉሳቸውን አስነሳልን በአላህ መንገድ እንዋጋለን አሉ ባሉ ጊዜ አላየህምን አላወቅህምን ብሎ መሐመድን ይጠይቀዋል። አለ መዋጋትን ቢጻፍባቸው አትዋጉም ይሆናል አላቸው። ማን? ሳሙኤል ለእስራኤል ህዝቦች መዋጋት ቢጻፍባቸው አትዋጉም ይሆናል ብሎ አላቸው። እነሱ ምን ብለው መለሱ መሰለው? ከሀገሮቻችንና ከልጆቻችን ተባረን። እሺ መጽሐፍ ቅዱስን ክፈት አንዴ ክፈት። አሁን ቁርአን ነው፣ አሁን ይሄ ቁርአን ነው፣ መጽሐፋችን ነው። ይሄ የእናንተን ደግሞ አንዴ ክፈት እስቲ አንብቤ ቆይ ልጨርስ። እሺ እንዴ የተዋጉበትን መንገድ ምክንያት እዚህ ጋር እየነገረ ነው። ከሀገሮቻችንና ከልጆቻችን የተባረርን ስንሆን በአላህ መንገድ የማንዋጋ ለምን ለእኛ ምን አለን አሉ። በእነርሱም ላይ መዋጋትን በተጻፈባቸው ጊዜ ከነሱም ጥቂት ሲቀሩ አፈገፈጉ። አላህም በዳዮችን አዋቂ ነው ይላል። ስለዚህ መጽሐፈ ሳሙኤል ላይ ያለው ነገር አላህ ጽፎባቸው ከሀገሮቻቸው ስለተባረሩና ልጆቻቸው ስለተገደሉባቸው ነው የተዋጉት ብሎ ኮንፈርም አድርጎላል። ታዲያ ምንድነው የምትጠይቀው? እዚህ ጋር መልሶላል። ጨርሰናል። ቆስጤ የዛን መልስ እዚህ ስለመለስንለት ያን መክፈት አስፈላጊ አይደለም። ቁርአንን ወይም ዲባንክ አድርግ። የሆነ ጽሁፍ ስለተገኘ ስላለ ሳይሆን ያንን ጽሁፍ ሰው እንዴት ይረዳዋል ዘሜን ፖይንት እና አንዴ ልጠይቅ አንድ ጥያቄ አለ። አንድ ጊዜ በጌታ ስም አንዴ ትቀጥላለህ። ሰው እያወራ አይገባም። ስነ ስርዓት ልመዱ። እናንተም ውስጥ ሆኖ እኮ ሰላማዊዎች አሉ እኮ ይህን መጽሐፍ ይዘው እንደዚያ እንረዳው ጭንቅላታችን እንጠቀማለን ብለው የሚረዱ አሉ። መብቱ ነው ማንም እንደፈለገ እንትን ማለት። ነገር ግን የአንዱ መኖር ለሌላው ስጋት ወይ አደጋ መሆን የለበትም። የወሃብያ መኖር ለሁሉም ለሰው ልጅ ለተባለ አይደለም ለሳር ለቅጠር ስጋት ነው። ለማንም ስጋት ነው። ምክንያቱም ገድዬ አጥፍቼ እኔ ብቻ እኖራለሁ የሚል ስለሆነ፣ ይሄ ደግሞ በዓለም ላይ ሁሉም አንድ አይነት ነገር ሊኖረው ስለማይችል ይሄ ኡስታዝ ምን እንደሚል ስሙት። ይሄ ጅሃድ የሚባለው አስተምህሮ ወደ ኢትዮጵያ ውስጥ ሲመጣ ቁርአን ውስጥ ያለ ነው። ግድያ ምናምን ነገር አረቦች ለቁርአን ውድድር ዳኝነት በሚቀመጡ ሰዓት ላይ ነው እስኪ ይሄ የጅሃድ ነገር ለህፃናት ማስተማር የለብንም ብለው እነሱ ሲተዉት እነሱ አይፈልግም። ይሄን ተቃውሞ ነው የሚናገረው እና እስኪ ሰምተነው እንመለስ። ኡስታዙ ብዙ አረቦች አገሮች ላይ ተሳክቶላቸው ይሄን ነገር አሳክተውታል፣ አርገውታል። በጣም የሚያሳዝነኝ ግን ብዙ አረቦች አገሮች ላይ ተሳክቶላቸው ይሄን ነገር አሳክተውታል፣ አርገውታል። ባለፈ የነበረ የቁርአን ውድድር ላይ ቁርአን አገር አቀፍ የሆነ ቁርአን ውድድር ላይ ዳኝነት ተቀምጠን ከአረብ ሀገር የመጡ ዳኞች አብረውን ሆነው እየዳኙ ባለበት ሰዓት ላይ ጥያቄ ስናወጣ ወላ ወልበራእን የተመለከቱ ጂሃድን የተመለከቱ የቁርአን አያቶችን ጥያቄው ላይ ስናስገባ ይቆጡ ነበር። እነዚህ ቁርአን አያቶች አታ ሲቀሩ እንኳን ለመስማት ማለት ነው፣ ሲቀሩ እንኳን እንዳይሰሙ። በአሁኑ ሰዓት ብዙ አረብ ሀገሮች መንሃጅ ላይ ካሪኩለም የትምህርት ካሪኩለም ላይ ስለ ጂሃድና ስለ ወላ ወልበራ ያሉ የቁርአን አያቶችና ሐዲሶች እንዲወጡ ተደርገዋል። ይሄ ትልቅ አሳፋሪ ነገር ነው። ይሄ ነገር ወደ ሀገራችን እየመጣ ነው። በግልጽ አይኑን አፍጥጦ እየመጣ ስለሆነ ነቅተን ልንከታተለው ይገባል። ይሄን አመለካከት የሚያራምዱ ሰዎች በአሁኑ ሰዓት ምን ይላሉ? መስጊድ እንገነባላችኋለን። መስጊድ ስንገነባላችሁ ከጎኑ አብረን ለክርስቲያኖችና ለይሁዶች መጸለያ ቦታ ከጎን አብረን እንሰራላችኋለን። አሁን ይሄን ከምንሰማ ጥያቄና መልስ ብናነባ አይሻልም? ተቋሞች ላይ አላህ ነው የሚገዛው። ስሙ ይለዋወጥ እንጂ ጥያቄ ካለ እኔ ልጠይቅ። ሁሉም ለልቡ ደስ ያለው ላይ ገብቶ ይጸልይ።
ለምን ትከለክሉታላችሁ? ከሶስቱም የሃይማኖት ቦታዎች ውስጥ አንዱ ላይ ገብቶ የጸለየ ሁሉም ትክክል ነው፣ ሁሉም ወደ አንድ ነው እያሉ እያስተማሩ ነው። ይህ አመለካከት ብዙ ሀገሮች ላይ በአሁኑ ሰዓት ተግባራዊ እየተደረገ ነው። ወደ ሀገራችንም ጭምጭምታውና ኮቴው እየተሰማ ነው። ሰማችሁት አይደለ? ምን አይነት አመለካከት ነው ያለን? አብሮ መኖር አንዴ ፕሊስ፣ ኧረ በእናትህ አብሮ መኖር፣ በጋራ መኖር፣ መተሳሰብ። እዚህ ጋር መስጊድ ሊኖር ይችላል፣ እዚህ ጋር ቤተክርስቲያን ሊኖር ይችላል። አንድነትን ምንም ችግር የለም። በቃ እነሱም የራሳቸውን ያምልኩ፣ እኛም የራሳችን ላምልክ። እንደዚህ አይነት አስተሳሰብ ወደ ሀገራችን እየገባ ነው። ጭምጭምታው እንዳይገባ መዝጋት አለብን። ስለ ጂሃድ ይህን ጂሃድ ህፃናት ቁርአን ሲቀሩ ስለ ጂሃድ እያወጡት ነው። ለምን ወጣ? ይሄ ትክክል አይደለም። ለምን ግድያን አሁን እየሄደ የሚገላው የዛሬ 18 ዓመት 30 ዓመት 20 ዓመት ዋሃብያ ወደ ኢትዮጵያ ከገባ ጊዜ ጀምሮ አይ ቲንክ በኢህአዴግ ጊዜ ነው የገባው። የፈላ የተማረ ትውልድ ነው። ይህንን ነው እያስተማሩ ነው። ለምን እንግዲህ አንድነትን እንትን የሚል ነገር ወደ ሀገራችን እየገባ ነው እያለ ይቃወማል። ስሙት። በተለይ መጅሊሶቻችን አሁን በቃ እኔ ላውራ አንድ ጥያቄ ጠይቅና ልውረድ ፕሊዝ። ብቻ ጉብኝት እየተደረገ ነው ወደ ሀገራችን። እነዚህ የሚመጡ ሰዎች ገንዘባቸውን ብቻ ፈልገን ግንባታቸውን ብቻ ፈልገን ቋምጠን የማንወጣበት አዘቅት ውስጥ እንዳንወድቅ ጥንቃቄ መደረግ አለበት። ሙስሊም እኮ መስጊድ ባይገነባለት ዛፍ ስር እኮ ይሰግዳል። ምን ችግር አለ? ጁዒለት ሊየል አርዱ መስጅደን ወጠሁራ ረሱላችን ሰለላሁ ዐለይሂ ወሰለም ለእኔ መሬት በሰባቸው። ይህን አመለካከት የሚጠቀሙ ሰዎች ሁሉም የአብርሃም ሃይማኖቶች ናቸው ይላሉ። ስለዚህ ዘሜን ፖይንት ምንድን ነው እያለን ያለው? ይሄ አመለካከት አብሮ መኖር፣ አንድነት መኖር፣ ከመስጊድ ጎን እንደዚህ ቤተክርስቲያን መኖር የለበትም። አረ ፕሊስ እባክህን ወሃቢዎች አንተ ዝም በል። አንድ ጊዜ ሌላ ሰው እድል ደግሞ ስጥ። አንተ በቃ መድረኩን በሙሉ ላይ አንተ ነው የተያዘው እኮ። የምትጨምረው የምትቀንሰው ነገር ካለ ጨምር። ግን አሁን የሌላ ሰው ሪኮርድ እያሰማከን ነው። እኛ ከአንተ ጋር ነው የመጣ ነው ለዲስከስ ለማድረግ ከአንተ ጋር ነው ለማውራት ነው የመጣ ነው እኮ። እዚህ ጋር ቤት የገባ ነው ከአንተ ጋር ለማውራት እንጂ ሪኮርድ የሰው ሪኮርድ ለመስማት አይደለም የመጣ ነው። በሰውየው ንግግር በቁርአን ተስማማለህ? እዚህ ጋር የመጣ ሰው ብቻ እኛ ከአንተ ጋር ለመወያየት ነው የገባ ነው እንጂ ከአንተ ጋር ለመወያየት ነው የገባ ነው እንጂ ለሌላ ሰው ሪኮርድ ለመስማት ዩቲዩብ ማግኘት የወርቢየናትቾ አዳምጡ። እቅዳችሁ መስጊድ ላይ ምንድን ነው የምታስተምሩት? ሰው ማወቅ ስላለበት ነው። ሶሪ መስጊድ ላይ የምታወሩት ምንድን ነው? ስለዚህ ሌላ ቀን እንገናኛ። ታዲያ እናንተ ሉቃስ 19:27 ክፈተውና እዛ ጋር ምን እንደመጽሐፍ ቅዱስ እንደሚል ደግሞ አምጣው። አስገድደን እኮ አላመጣንም። ሉቃስ 19:27 ክፈተው። ተረጋጋ ኡስታዝ፣ ተረጋጋ። እኔ ኡስታዝ አይደለሁም። ክፈተው። ይሄ ኡስታዝ የሚያወራውን አዳምጠው። ኡስታዝና ተመረበ